እንደምን አላችሁ የተወደዳችሁና የተከበራችሁ እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች። ሰላምና ጤና ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች ያላችሁበት ይበዛላችሁ ይበረክትላችሁ ዘንድ እመኛለሁ። ውድ ቤተሰቦች እኔ ጸጋዬ አብራር ነኝ። እንግዲህ ለዚህ ሳምንት የጥበባዊ መቆያ ይሰጠን ዘንድ ትንሽ ቆየት ያለ ምርጫ ያለው ለቫራይቲ እንግዲህ የተለያየ ሰው እንደየከለሩ ብዙ አይነት ሊወድ ይችላልና ለቫራይቲ ጥሩ ግብአት ነው ብዬ አስባለሁ። 1960ዎቹ መጀመሪያ አካባቢ ለንባብ ከበቁት ገዳሙ ገዛኝ በተሰኘው ደራሲ በወቅቱ ለንባብ የበቃውን የጉድጓዱ ሚስጥር የተሰኘው ስራቸው ነው በጋራ ቆይታ እንድናረግበት ይዤ ብቅ ያልኩት ውድ ቤተሰቦች የመጀመሪያ ክፍል ነው። ዛሬ ቆየት ያለ እንግዲህ የአማርኛ ስነ ጽሁፍም እንዴት ባለው እንድርድሮሽ እንደመጣ እንዲሁም ደግሞ በዛ ጊዜ የነበረውን ቀለም የያዘ ስለሆነ የራሱ የሆነ ውበት የራሱ የሆነ ቴክኒኮችና እንግዲህ አወራረድ የታሪክ አወራረድ ስላለው ያንንም ለማነጻጸር እና ጥሩ ጊዜ እንዲኖረን ያግዛል ብዬ አስባለሁ። ስለሆነም ውድ ቤተሰቦች እንግዲህ ለዛሬ ክፍል 1 ብዬ አይቼ ፊድባካችሁን ከወደዳችሁት በቀናት ውስጥ ወደ እናንተ የተቀረውን ክፍል አደርሳለሁ ማለት ነው። በእያላችሁበት ጥሩ ጊዜ እመኛለሁ። ውድ ቤተሰቦች አብዛኞች ከምትታደሙ በዚህ ቻናል በኔ ቻናል ማለት ነው አብዛኞቹ ሰብስክራይብ ያላደረጋችሁ እንደሆነ ያሳየኛል። በያላችሁበት ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ከዛም አልፎ ደግሞ የደወሏን ምልክት እንድትጫኑ አንዳንዶች ስትጭን አይደርሰኝም የሚል አስተያየቶችም እያየሁ ስለሆነ እንደዛ ብታረጉ ለጋራ ወዳጅነትም ያግዛል፣ ተደራሽነቱም ወደ እናንተ እየፈጠነና በጥሩ መልኩ እንዲሆን ያደርጋል ማለት ነው። እንደተለመደው ቪዲዮን ስከፍቱ ላይክ አድርጋችሁ ጀምሩ። ክፍል 1 የጉድጓዱ ሚስጥር ከገዳሙ ገዛኸኝ እነሆ ለእናንተ ብያለሁ ውድ ቤተሰቦች። በአንድ ሀገር ውስጥ ስሙ በጣም የታወቀ በትንሹም ሆነ በትልልቅ ሰዎች ዘንድ የተወደደና የተመሰገነ አሜሎን የተባለ ሀብታም ሰው ነበር። ይህም ሰው ምንም ሀብትና ገንዘቡ የበዛ ቢሆንም አንድ ወንድ ልጅ ብቻ ነበር የነበረው። ስሙንም አቤሴሎም ብሎ ሰይሞታል። አቤሴሎም ተወልዶ ለአቅመ አዳም እስከደረሰበት ጊዜ ድረስ በመንከባከብና የጠየቀውንም ሁሉ እንደ ልቡ በማግኘት በመቀማጠል አደገ። ከዚህ በኋላ አባትየው ልጁ አቤሴሎም የጎጆ መውጫው ጊዜ መሆኑን በመገመት ከልብ የሚወደውና ሚስጥሩን ሁሉ በየጊዜው የሚያማክረው ጓደኛው ከከተማ ውጭ ይኖር ስለነበር መልእክተኛ ልኮ አስጠራው። እንደመጣም በደስታ ተቀብሎ ካስተናገደው እረፍትም ካደረገ በኋላ ልጁ አቤሴሎምን ሊደረው መፈለጉንና ስለ ሰርጉም የተደራጀውን ዝግጅት ወደፊትም ስለሚያስፈልገው መሰናዶ አቀነባብሮ ዘርዝሮ አማከረው። ጓደኛውም ስለማናቸውም ዝግጅት ወደፊትም ስለታሰበው የሰርጉ ውጥን በማርነቅ በሐሳቡ ተስማምቶ የሰርጉን ቀን ወስነው ውይይቱን ካበቁ በኋላ አባቱ ልጁን በቀደምትነት ጉዳዩን እንዲገልጽለትና እንዲመክረው ስላስፈለገ አንድ ቀን ልጁን ለብቻው ጠርቶ አጠገቡ አስቀምጦት ልጄ እንግዲህ እንደምታየኝ እኔ አርጅቻለሁ። ስለዚህ የመሞቻዬም ጊዜ ተቃረበ ይመስለኛል። እኔ ከመሞቴ በፊት ዓለምህን ማየት ስለሚኖርብኝ አንዲት ለትዳር የምትሆን እንድትገጥም እየተመኘው አሁን ለጊዜው 3 ልጃገረዶች መርጬ አቅርቤልሃለሁ። የትዳር ጓደኛ የምትሆንም ከ3ቱ አንዲቷን እድሏ ወይም ስሯ እንዲመርጣት አድርጌያለሁ። ይኸውም የምርጫውን እድል ለአንተ ትቼ ነው። በዚህም ምርጫ ጊዜ በአይነ ብቻ አይተ ይቺ ትሆነኛለች ይቺ አትሆነኝም በማለት ሳይሆን እኔ የምነግርህ የምርጫ ዘዴ አለ። ይኸውም 3ቱንም ልጃገረዶች በአንድ ጊዜ አሊያም በአንድ ቀን የምታገባቸው ሳይሆን የመጀመሪያይቱን ልጃገረድ ባገባህበት ዕለት የሰርጋችሁ ስነ ስርዓት በዓል እንደተፈጸመ ወደ ጫጉላ ቤት ከገባ በኋላ የደንቡን ስታደርስ ልጅቱ ምናልባት ክብረ ንጽህና ታይኖራት የቀረች እንደሆነ በጫጉላ ቤት ውስጥ 2 አይነት ልብስ ማለትም አንዱ ሙሉ ነጭ ሁለተኛው ድፍን ጥቁር ስለማስቀምጥልህ ጥቁሩን ልብስ ለብሰ እንድትወጣ
ክብረ ንጽህና ኖሯት ጨዋ ልጅ የሆነች እንደሆነ ነጩን ልብስ ለብሰ እንድትወጣ፣ ይህን ሳታደርግ ወላ ሳትፈጽም ቀርተ ብትታለል ግን የምትጎዳው ራስ ነውና መጠንቀቁ ያንተ ፈንታ ነው። ሰርግህም በየ15 ቀን እንዲሆን ወስኛለሁ። ምናልባትም ከነዚህ ከሶስቱ አንዲቱ እንኳ ክብረ ንጽህና ሳይኖራት ቀርታ ሁሉም ወራዳ ቢሆኑ በከተማችን ውስጥ ካሉ ልጃገረዶች በምርጫ ጨዋዋን ታማኝ እስክታገኝ ድረስ ላንተ ለአንዱ ውድ ልጅ ደስታ ካልሆነ በቀር ለማንቀሪ እንዲሆን ስላይደለ ምክሬን ባንክሮ ሰምተ እንድትጠቀምበት ይሁን ብሎ ከመከሮና ካስጠነቀቀው በኋላ ልጅ ምን መስሎ ይታያል ሲል ጠየቀው። ልጁም አባቴ እኔ ልጅ ምንም የሕፃንነት መንፈስ ቢኖረኝም መከታተል ማወቅ የሚገባኝ ያንተን የአባቴ ምክር ትምህርት መሆኑን ስለምገነዘብ የሰጠኝን ትእዛዝ መቀበል እንዳለብኝ ያውቃለሁ፣ ተቀብያለሁ። ስለዚህ ቃልን ለመፈጸም ዝግጁ ነኝ። ያልከኝንም ሁሉ ፈጽማለሁ፣ ከቃል አልወጣም አባቴ ብሎ ጫማ ለመሳም በርከክ በማለት ወደ ጉልበት ዝቅ ሲል በእጁ ደገፍ አድርጎ አቀናውና ሰማ ልጅ ክብር እንደ ጧት ጮራ ያንጸባረቀ ምግባር በመልካም ልቦና የተመሰረተ ሕይወት ደስታን የተጎናጸፈ አድራጎት በውሸት ያልተመሰረተ ቃልን ፈጻሚና አድራጊ የእግዚአብሔርን የፈጣሪን ስም አክባሪ ያድርግ ብሎ መርቆት ደባበሰውና ተባረክ ልጅ፣ እስቲ እግዚአብሔር ያሰበውን ይሙላልን ብሎ ተነስቶ ሄደ። አባት ልጁን ጠርቶ ምክሩንስ መከረው፣ ባይሰማ ጥፋቱን መከራ ይምከረው። አሁንስ በምክሩና ምግባረ ሰናዩ ሁሉን ገልጾታል ባድርጎት ትይዩ እንዲባል። ቀኑ እሁድ ነው። የአሜሎን ግቢ በሰው ተሞልቷል። ሰው ሁሉ ወዲያና ወዲህ ይሯሯጣል። ድንኳኑ ተንጣሎ፣ ጠረጴዛው ተጅሟልሙሎ፣ ዕቃው ተደርድሯል። አስተናጋጆች ለሰርግ የጠሩትን ተጋባዦች ይጠባበቃሉ። ተጠሪው ሰው ሰዓቱን አክብሮ በመግባት አንዳንድ በማለት ከቆየ በኋላ መቀመጫው ወደ መሙላቱ ገደማ ነው። ከጥቂት ጊዜም በኋላ ድንኳኑ ጥቅ ብሎ በሰው ተሞላ። ይበላል፣ ይጠጣል፣ ዘፋኞች ይዘፍናሉ። ተጋባዡም እርስ በርሱ ግሩም ድግስ ነው በማለት ሲያመሰጋግን ቆይቶ ድርሻውን እያደረሰ ሲወጣ ሰዓት ያሳለፈው ሲገባ የሰው ብዛት ምድረ ግቢውን አጣቦት ከዋለ በኋላ ቀኑ ወደ መምሸቱ ገደማ ሲሆን ሰርገኞች መጡ ተባለና ቦታቸው ግሩም ዝግጅት እንዲኖረው አስተናጋጆች የመጠጡን አቀማመጥና የወንበሩን ትክክለኛነት ይመለከታሉ። ወዲያው ጭብጨባው ቀለጠ። ሙሽሮቹ በሰርገኞቻቸው ታጅበው ሰተት ብለው ወደ አዳራሹ ድንኳን ገቡ። የአዳራሹም ሕዝብ በጋለ ጭብጨባ ተቀበላቸውና ቦታቸውን ይዘው ተቀመጡ። ሰርገኞች ግብዣቸውን ሲኮመኩሙ ጨዋታው ከውጭ ይሰማል። ከበሮ ይነራል። ከዚያ በኋላ ምን ወቀጡ ድብልቅልቅ ወጣ። እንዲህም ሆኖ እንደቆየ ከምሽቱ ወደ 5 ሰዓት ገደማ ሲሆን ሚዜዎች ሙሽራዎቹን ወደ ማረፊያቸው ክፍል ማለትም ወደ ጫጉላ ቤት እንሂድ ብለዋቸው በመዘጋጀት ላይ ናቸው። ወዲያው ሚዜዎቹ ቀርመው ብድግ ሲሉ ሰርገኞቹና ሙሽሮቹ ተነስተው ቆሙ። ወዲያው ሁለቱ ሚዜዎችና ሙሽሮቹ ወደ ጫጉላው ቤት ሲያመሩ በአዳራሹ ውስጥ ያሉት ሁሉ ይጫወታሉ። ዘፈኑ ከመጠን በላይ ሞቅ ያለ በመሆኑ ሽማግሌው ሳይቀር ነሸጥ እያደረገው በማጨብጨብና በመዝለል ላይ ነው። የተመረጡት ሽማግሌዎችና አባቱ አሜሎን የተወሰነላቸውን ቦታ ይዘው የምስራቹን ለመስማት ቁጭ ብለው የሆታውንና የጫወታውን ለዛ እየተመለከቱ ይሳሳቃሉ። ከጥቂት ደቂቃዎች በኋላ ሚዜዎቹ ሙሽራውን ተሸክመው እየጨፈሩ መጡ። ሆታው ቀለጠ። ቤቱ ሽብር ሽብር አለ። በዚህ ጊዜ አባቱ የሚጠብቀውን ምክንያት ቢመለከት ልጁ አቤሴሎም ጥቁር ልብስ ለብሶ በማየቱ ጉዳዩን ስላወቀ ዝም ብሎ ወደ መኝታ ቤቱ ሄዶ ተኛ። ሌላውም ሰው ትንሽ ከተጫወተ በኋላ ወደ መኝታው አፈነገለ። በማግስቱ ጠዋት አባትየው ተነስቶ ልጁን አቤሴሎምን አስጠርቶ እንግዲህ እንደተነጋገርነው ቃል አክብረ ስለተገኘ እግዚአብሔር ይባርክህ። ስለዚህች ሚስት ግን እኔ አልፈቀርኩምና አሁን የተዘጋጀላትን ልብስና ጌጥ ሰጥቻት ወደ ቤቷ እንዲመልሷት ሁለቱን ሚዜዎች አዝዣለሁኝ ብሎ እጁን ሲያጨበጭብ አሽከር ከውጭ በፍጥነት መጥቶ አቤት ጌቴ ብሎ ቆመ። ወዲያው ሁለቱ ሚዜዎች እንዲመጡ አዘዘና እንደመጡም እንግዲህ እናንተም እንደደከማችሁ አውቃለሁ፣ ቢሆንም በወንድምነት የተነሳ የሰራችሁ ስለሆነ
እስከ መጨረሻው የምትፈጽሙት አድራጎት ብዙ ነው፣ ምክንያቱም ወንድማችሁ ነውና። ስለዚህ አሁን የጠሯችሁ ይቺ ትናንትና ልጅ አቤሴሎም ያገባል ልጅ አሁኑን ወስዳችሁ ወደ እናትና አባቷ እንድታስረክቡ ነው። ለነሱም ሆነ ለሷ የተዘጋጀው ገንዘብ ልዩ ልዩ ዕቃ ያውላችሁ ወስዳችሁ ያስረክቡ ብሎ ሰጣቸው። እነሱም ነገሩ ግራ ገብቷቸው እርስ በርሳቸው ከተያዩ በኋላ ትዕዛዙን ተቀብለው ልጅቱን አልብሰውና አስጊጧት ወደ ቤት ወስደው ለእናትና ለአባቷ አስረክበው በነገሩ እየተገረሙ ተመለሱ። የአቤሴሎም አባት የተነሳበትን ዓላማ እስከ መጨረሻው ሊያደርስበት ስለፈለገ ወደ ሌላይቱ ልጃገረድ ቤተ ዘመዶች ዘንድ ሽማግሌዎች ላከ። ከሄዱም በኋላ የጉዳዩ ዝርዝር አተታው ሳይገቡ ልጃችሁ ገሊትን ለአቶ አሜሎን ልጅ ለአቤሴሎም እንድትድሩለት በተጠያቃችሁት መሰረት ሰርጉ በዚህ ቀን እንዲሆን ስለሚፈልጉ በእናንተ በኩል ለሚሆነው ድግስም ቢሆን ችግራችሁን በመመልከትና ልጅቱ ለልጃቸው ተገቢ የትዳር ጓደኛው እንድትሆን በመምረጥ ለሰርጉ መሰናዷችሁ የሚያስፈልገው ሁሉ ተጭኖ በመምጣት ላይ ነው፣ እናንተም ተሰናዱ ብለው ተመለሱ። የልጅቱ እናትና አባት ምንም ጉዳዩ አስቸኳይና የድግሱንም ወጪ ሳይጨነቁበት የተሳካላቸው ከመሆኑም ይልቅ ልጃቸውን ለአቤሴሎም ማለትም ለሀብታም ልጅ ለመዳር ስለሆነ መደሰታቸውን እርስ በርሳቸው በመታየት ከተገላለጹ በኋላ የተላከላቸውን የሰርግ መሰናዶ በመጠባበቅ ላይ እንዳሉ ወዲያውኑ ስለመጣላቸው አንድ በአንድ ተቀብለው ወደ ቤት አግብተው ማናቸውንም የድግስ አይነት ማሰናዳት ጀመሩ። የሰርጉ ቀን ደረሰና ልጅቱን ሞሽረው የሰርገኞችን መምጣት ሲጠባበቁ አቤሴሎም ከእድምተኞቹ ጋር ባማረና በተዋበ አኳኋን ወደ ሰርጉ ቤት መጣ። እንደ አገሩም ልማድ በክብር ተቀበሏቸው። ምግብና መጠጡ ቀርቦ ሙሽራይቱና ሙሽራው ጎን ለጎን ተቀምጠው ሲበሉና ሲጠጡ ፎቶግራፍ አንሺዎችም ፎቶ ለማንሳት ሲሽቀዳደሙ በሰፈርተኛው የልጅቱ ጓደኞች ጨዋታው ሲቀልጥ አሳላፊዎችም ብሉልን ጠጡልን በማለት ለመጋበዝ ሲተረማመሱ ከቆዩ በኋላ የሙሽሮቹ መውጫ ሰዓት ተዳረሰና አቤሴሎም የሙሽራይቱን ቀኝ ክንድ በግራ እጁ አቀፍ አድርጎ በሕዝብ መካከል ሰንጥቀው ሲሄዱ ሰርገኞችም ተከትሏቸው አጅበው ሲያልፉ ተጫዋቾች ጨዋታውን ደመቅ በማድረግ የሚዜው ፈዛዛ የለው ለዛ እያሉ ሲዘፍኑ ሚዜዎቹ ሽቶ አውጥተው በተጫዋቾቹ ላይ ሲረጩ እንደገና አረ ሚዜው ደሃ ነው ሽቶ ውሃ ነው እያሉ ሲዘፍኑ ሙሽሮቹ መኪና ውስጥ ገብተው ጭልጥ አሉ። ሕዝቡም በደና ግቡ እያለ ጭብጨባውን አቀለጠው። ከዚህ በኋላ ሸኞች ወደ ቤት ተመልሰው ገቡ። ጥቂት ጊዜ ቆይቶ ወደ ማምሻው ገደማ የልጅቱ እናት የሰሙትን እንጃ ባላቸውን ሰው ልከው ከሽማግሌዎች ማላስጠሯቸውና ወደ ሌላ ክፍል ይዟቸው እንደገቡ እንግዲህ ጉድ ፈላ ወይኔ ብለው ራሳቸውን ይዞ ጮሁ። ባላቸውም ምን ሆነሻል? ደህናም አይደለሽ እንዴ? ምንድነው የሰማሽው? እንዲያው ሳትነግሪኝ ትጮያለሽ እንዴ? አትናገሪም ወይ? ብለው አይኖቻቸውን አፍጥጠው ጠየቋቸው። ሴቲቱም ወዲያው ቀጠል አደረጉና ሰማ ይህ ዛሬ የኛ ልጅ ያገባት አቤሴሎም በቀደምለት የአቶ ገሊል ልጅ አግብቶ በማግስቱ ልብሷን አልብሶና አስጊጦ በአጃቢ ለእናትና ለአባቷ ላካታሉ። ምክንያቱ ግን ምን እንደሆነ እንጃ አላወቅኩም። አሁንም እንዲህ ያለው ዕጣ እንዳይደርሰን ምን ይበጀናል? እባክህ መላውን ንገረኝ ብለው እንደመጮም እንደመጨነቅም አሉ። አባትየው ደንገጥ ብለው ባክሽ የሆነበት ምክንያት አውቄያለሁ። ልጅቱ እኮ ባለጌ ብትሆን ነው ደግ አደረገ። እሰይ እንዲህ ነው ልጅ ይገባዋል። የማን ልጅ ሆነና እንዴ? አባቱስ ማን ነውና ባለጌ ሆናስ ማን ቤት ልትገባ? የኔ ልጅ ጫ እንደሆነች አምናለሁ። ምንም እንከን እንደሌለባት አረጋግጫለሁ። ልጁም ልጅ ነው። ለማንም ያስረከበችውን ዕቃ ሄዳ እንድትወስድ ማድረጉና መመለሱ ብለው ሲናገሩ ሴትዮዋ ኧረ ተው እንዲህ አትበል፣ እግዚአብሔር ብቻ ከዚህ ውርደት ያውጣን እንጂ አሁን ምን ለማድረግ የምንሞክረው ነገር አለ ብለን ነው። ብቻ እኔም እኮ ልጄ እንደማታሳፍረኝ አምናለሁ በእርግጥ ብለው እንዳበቁ ታዲያ ምን አስሩን ነገር ትናገሪያለሽ? ቢሆንም እንደ ስራዋ እኛ ምን ቸገረን? ይልቃውን ሄደሽ እንግዶች ሸኝ ብሏቸው ተመልሰው ወደ እንግዶቻቸው ሄዱ። መሆኑ የትቀርቶ የተፈራው ሁላ ቅድም ነበር እንጂ መጠንቀቅ በመላ እንዲባል ግጥም። በአቤሴሎም ቤት አቤሴሎም ሁለተኛ ሚስቱን ይዞ ከእድምተኞቹ ጋር ጥቂት ሽርሽር ካደረጉ በኋላ
ወደ ቤቱ አምርተው እንደደረሱ ከፍ ባለ ጭብጨባና ጭፈራ ተቀበሏቸው። እንደገቡም ራት ቀርቦ ቅልጥ ያለ ግብዣ ሆኖ ሲመገቡ ቆይተው የጨዋታውና የቀረርቶ ለዛ ሲሰሙ ውዝዋዜውን ሲመለከቱ ከቆዩ በኋላ የደንቡን ማድረሻ ጊዜ ስለደረሰ ሚዜዎቹ ተጠቃለው ሙሽሮቹ አረፍ ይበሉ ተባለና ወደ ጫጉላ ቤት ሄዱ። ከጥቂት ጊዜ በኋላ ሚዜዎቹ በሆታ ወደ አዳራሹ እየፈነጠዙ ብራምባ ሰበረለው ሸጋው ልጅ በማለት እየዘፈኑ ሲመጡ የአዳራሹ ዘፋኞችና ተቀማጩም ሰው ሴቱ ጭምር በልልታ ወንዱ በሆታ በጭብጨባ እየተቀባበሉ ዘፈኑ። ሲቀጥል ደስታ ማለት ዛሬ ነው እያሉ ተቾች ሲናገሩ ቆይቶ ሳለ የአቤሴሎም አባት ምንም ጨዋታው ደምቆ ቢኖርም ፍላጎቱ የልጁን መምጣትና የሚስጥራቸውን ውጤት ለማወቅ ብቻ በመሆኑ ጉንጩን በግራ እጁ ደገፍ አድርጎ የመምጫውን በር ፈገግ ባለ ሁኔታ ትክ ብሎ ይመለከታል። ከጥቂት ደቂቃዎች በኋላ አቤሴሎም ጥቁር ልብሱን ለብሶ ብቅ ሲል አባቱ ምንም አልከፋው፣ አልተደሰተም። ቢሆንም ግድ የለም ብሎ በልቡ ዛተ። ልጁንም በአይን ጥቀሻው ጠራውና ተጫውታ አስደስተን እንጂ አይዞህ ብሎ አበረታቶት ወደ መኝታው ክፍል ሄዶ ተኛ። በማግስቱም ጧት ልጁ አቤሴሎምና የቀርሞ ሁለቱ ሚዜዎቹን ጠርቶ እንካችሁ ይህን ልብስና ጌጥ አልብሷትና ይህን ገንዘብ ጭምር አሁኑን ወስዳችሁ ልጅቱን ለእናትና ለአባቱ አስረክቧቸው፣ ከዛ ተመለሱ ብሎ ሰጣቸው። ሚዜዎቹም በቀደሙ ሲገረሙ አሁን ደግሞ በተደረገው ድርጊት ከመጠን በላይ ስለተገረሙና ስለተሳቀቁ አባትና ልጅ በምን ሁኔታ ምልክት እንደሚነጋገሩ ባይገባቸውም ሚስጥሩ ከነሱ የተሰወረ ስላልነበር በእንዴት አይነት ልበ ሙሉነት ሸልመውና አስጊጠው ወደ ቤተ ዘመዶቿ አልፈለግናትም ብሎ መላካቸው አስደናቂ ነው የተባባሉ ከተዋዩ በኋላ አፍረት እየተሰማቸው ሄደው እህታችን ተነሽ፣ ልብስሽን ልበሽና መንገዳችንን ቀጥል፣ ምክንያቱም የባልሽ አባት ስላዘዙን ነው፣ በእኛ ቀር እንዳትሰኝ ብለው አስረዷት። እሷም ከመጠን የበለጠ ደንገጣ በፊቷ ላይ የላቦዝ እስኪታይ ድረስ በመንቀጥቀጥ መልስ እንኳ መስጠት ወይም መጠየቅ ተስኗት አንድ ነገር ሳትናገር ብድግ ብላ አብራቸው ሄደች። ቤቷም ለመድረስ ጥቂት ሲቀራቸው እናትየዋ ገና ብቅ ሲሉ በሩቁ ልጃቸው አይተዋት ኖሮ መሸሻ ቦታ በማጣት ተርበተበቱ። ወይኔ ወይኔ ምነው በጠፋው ሞቴን ባቀረበው ይሄን ውርደት ከማይ የሁላችሁ የፈራው ደረሰ እያሉ ሲናገሩ አባትዮም እየተጨነቁ ብቅ እንዳሉ እነሱም ደርሰው መልእክታቸውን ነግረው የተላከውን ዕቃና ገንዘብ ልጃቸውን ጭምር አስረከቡ። በዚህ ጊዜ ጎረቤቱም ሰው ሳይቀር በድንጋጤና በአፍረት ተውጠው የልጅቱን አምጪዎች ምንም መልስ አይሰጧቸውና አንዳችም ሰው ሳያናግራቸው ወደ ሰፈራቸው ተመለሰው ሄዱ። የሰርጉ ቻቻ የድግሱ መላ ግማሹ ሲጠጣ ግማሹ ሲበላ የአባትና የልጅ ሚስጥራቸው ሌላ አንድ ቀን ተረስቶ እንዳይላላ ኋላ። የሶስተኛው ሰርጉ ጥንቀት ቀደም ብሎ የአቤሴሎም አባት ለሶስተኛ ጊዜ ልጇን ለልጁ እንድትድርለት የጠየቃት አንድ ሴትዮ ነበረች። እሷም የአቤሴሎምን የሰርግ ወሬ ሰምታ ነበርና አንድ ቀን ወደ ማታ ጊዜ ልጇን ጠርታ ነይ እስቲ ቁጭ በይ ብላ ከፊት ለፊት ካስቀመጠቻት በኋላ ሰማሽ የኔ ልጅ፣ እንግዲህ እኔ እናትሽ ነኝ። ምንም ነገር ቢሆን እንደማትደብቅኝ አምናለሁ። ብትደብቂኝ ግን እኔን አዋርድሽ አንቺም ትዋረጃለሽና እባክሽ ልጅ ባጠባውሽ በጡቴ አንድ ነገር ትነግሪኝ እንደው እስኪ ልጠይቅሽ ብላ ለመነቻት። ልጅቱም በመደናገጥ ምንድነው እናቴ እንደዚህ የተጨነቅሽበት ብላ ጠየቀች። እንግዲህ ያውስ ነገሩን ነግርሻለሁ፣ ብቻ እንዳትደብቂ ነው ምልሽ። መቼም የዛሬ ዘመን ወንዶች ያዩዋቸው የሚማርኩና የሚያስደስቱ መስለው ስለሚታዩ አታሎሽ ውርደት ላይ ጥሎሽ እንደሆነ አስቀድሜ እንድጠነቀቅልሽ እውነቱን ፍርጥ አድርግሽ እንድትነግሪኝ ነው። አለዚያ ግን እኔ እዚህ ቁጭ ብዬ ያንቺንም ሆነ የኔን ውርደት አላይም። ገደል ገብቼ ሞታታለሁ፣ አንቺም ብቻሽን ትቀሪያታለሽ። እንግዲህ ነገርኩሽ። እኔ እንደው አሁን ከገለጽኩልሽ ዘዴ በቀር የሚያዋጣ አይደለም። ሐሳቤንም አጠቃልዬ በዚህ ስለወሰንኩ ሳትጠራጠሪ እውነቷን ንገሪ። እናትሽ ነኝ። ምን የምትፈሪው ነገር አለ? ከሆነ ሆኗል ባለቻት ጊዜ ልጅቱ ደንግጣ የምትናገረው ጠፍቷት አንገቷን አቀርቅራ ዝም አለች። እናትየውም ምን ነው በይ እንጂ ለኔ ለእናትሽ ትደብቂኝ ገባሽ? አይዞሽ ብትነግሪኝ ይሻላል እኮ ብላ አባበለቻት። በዚህን ጊዜ ልጅቱ በመደፋፈር
ስሚኝን እናት፣ አንቺ ብቻ አትሙቺብኝ። ያላንቺ ማን አለኝና ነው ሞታለሁ የምትይኝ እንዴ? የፈለግሽውን አድርጊኝ እንጂ እውነቱን ገልጬ ነግርሻለሁ ብላ ትዘረዝር ጀመር። አንድ ቀን አለች። እሺ አለቻትና ታዲያ እንዳትቆጭኝ ምንዬ ብትላት፣ ግድ የለሽም ለምን ጠየቅኩሽና ይልቀጥና ነገርኝ። ታዲያ አንድ ቀን ማታ አንቺ ስጋ ግዢ ብለሽ የላክሽኝ ስጋ ለማማረጥ በየሱቁ ትዞር፣ ከዛዛ ቆይቼ እዚህ ላይ ከእንትን አጠገብ ያለው ስጋ ነጋዴ ሱቅ ገብቼ ስጋውን ጠይቄው ሊሸጥልኝ ሲያነጋገረኝ ሳቅ ሳቅ እያለ ነበርና ያው እንዳየሽው ያንን ሁሉ ስጋ ሰጠኝና ገንዘቡንም ብሰጠው ሌላ ጊዜ ትከፊኛለሽ ግድ የለም ብሎ ቢሰጠኝ እምቢ ብዬ ገንዘቡን ጥዬለት ልወጣ ስል በግድ መልሶልኝ ደናደሪ ብሎ አሰናበተኝ። ከዚያ በኋላ ሁሉ ጊዜም ለመግዛት ሲሄድ የተመረጠ ስጋ እያስቀመጠልኝ በርኩ ቁጥር ገንዘቡን አልቀበልም ይለኛል። እኔ የምፈልገው አንቺን ዝምድና ነው እያለ በአሽከር እዚህ ቤታችን በር ድረስ እያስመጣልኝ ሲረዳኝ ቆይቶ በየጊዜው ስጋውን እየሰጠኝ የመለሰልኝን ገንዘብ ለአንቺ እንዲኖ ብዬ እንዳልገልጽልሽ ስለፈራሁኝ በየምክንያቱ አጠፋፋሁት። ይሁንና አንድ ቀን ሲሄድ ምን ልግዛልሽ ብሎ ጠየቀኝና እምቢ አይሆንም ምንም አልፈልግም ስለው በግድ ለምኑኝ በቃ እንዲያምሰልሽ መቼም ድርቅ ብሎ ነው እውነት ያ ወንድም የገዛልኝ ያልኩሽ አዲሱን ቀሚስ ሹራብና ጫማ ገዝቶልኝ ተመለስኩ። ከዚያ በኋላ ታዲያ አንድ ቀን እኔ አላወቅኩም ያው ማምዬ እዩ አንገቱን እንዲያቀርቅሩ እስቲ ስላንቺና ስለኔ ወደፊት አቋም ስለማናቸውም ነገር እንመካከራለንና አንድ ቦታ ሄደን እንመጣለን ሲለኝ ጊዜ የለም አንሄድም ማማ ትቆጣለች ሰውም ያኛል ብለው ግድ የለሽም ማንም አያሽም እንዴው ወደ ዘመዶች ሽማግሌ ስለምልክበት ዘዴና ስለይና ስላንቺ ወደፊት ትዳራችን ለማያወያየት ነው አለኝ። ስለዚህ ለትዳር የምፈልግሽ መሆኑን ወቂ ብሎ አባበለኝና ስንት ነገር ነግሮኝ በመኪና ይዞኝ እዚያ ይሄ ምንድነው እዚያ የሚገኘው ምንድነው ስሙ ወደሚባለው ሆቴል ከዛ ወስዶ ጉድ ያደረገኝ ብላ ስቅስቅ እያለች አለቀሰችና እናቷ ላይ ድፍታለች። እናትየዋ በሐሳብ ተወጣ የምትለው ጠፍቷት አንቺ ሰጲራ ተነሽ በይ ዝም በይ ለመሆኑ ይዞሽ ሲሄድ ሰው አይቷችሁ ኖሯል ብትላት፣ አረ ማንም አላየን እኔን ወደፊት ቀድመሽ ሂጂና እዚያ መታጠፊያ መንገድ ጋር ስትደርሺ ቆም በይ እኔ መኪናውን ይዤ ስለምከተልሽ እንደደረስኩ በሩን ቶሎ ከፍትልሻለሁ አንቺ ቶሎ ጥልቅ በይ ብሎ መክሮኝ ነበርና ለትዳር የፈለገኝ መስሎኝ እንዲህ አርጎ ይዞኝ ሄዶ ይኸውልሽ ማምዬ ብላ እንደገና ተንሰቅስቃ ለቀሰች። እናቷም በይ አንድ ጊዜ ሆኗል እንኳን እውነቱን ነገርሽ ብላ እሷንም እንባ ንቅ አርጓት ወይ አባትሽን ሳይሰማ ሳይመሞቱ ምንኛ ታደለ እያለች ከተቀመጠችበት ተነስታ ቆም ብላ በሐሳቧ ታብሰለስል የነበረውን የሐሳብ ጭንቀት በአንድ ዘዴ ላይ ገታችው። ወዲያውኑ ወደ አቤሴሎም ቤት ለመሄድ ወስና መንገዷን ቀጠለች። እዚያም እንደደረሰች በጓሮ በኩል ገብታ ማድ ቤት አጠገብ ቆም ብላ ሰው ስትጠባበቅ አንዲቱ ገረድ ከማድ ቤት ወደ ትልቁ ቤት ልትገባ ስትል አንቺ እባክሽ አንዴ ነኝ እኔ አቤሴሎም ዘመድ ነኝ ብላ ጠራቻት። ገረዲቱም ጠጋ ብላ ምን ነው ታዲያ አይገቡም እንዴ ብትላት፣ የለም አልገባም ለሰርጉ ጊዜ ለሥራ ተጠርቻ አሞኝ ስለቀረው አፍሬ ነው አሁን ግን የመጣሁት የአቤሴሎምን ይቅርታ ለጠይቀው ነውና ቀስ ብለሽ እዚህ ድረስ እንዲመጣ ነገሩ ይባክሽ ማንም ሰው እንዳይሰማ ደራሽን ብላ ላከቻት። ገረዲቱም እንደተነገራት በቀጥታ ወደ አቤሴሎም ዘንድ ሄዳ በጆሮ እውጭ ሰው ይፈልጎታል ብቅ ይበሉ አንድ አዛውንት አሮጊት ቢጤናቸው ብላ እንደነገረችው ማን ይሆን ብሎ በፍጥነት ወጥቶ ማን ነው አለ። ሴትዮዋ እኔ ነኝ ልጅ እንደምን ዋልክ ብላ ጠጋለች። እሱም እንደምን ዋሉ ታዲያ አይገቡም እንዴ ይግቡ እንጂ ይግቡ ባኮን ብሎ ለመናት። እሷ ግን አይ ግድ የለም አልገባም እሄዳለሁ ብቻዬው ልጄ ለብቻ የምነግር ጉዳይ ስላለኝ ነው አሁን በጨለማ የመጣሁትና እንደማታሳፍረኝ እንደው እኔ ጌታ እንደው በዚህ ብላ ሳር ነጭታ በእጁ አስጨብጠው በዚህሽ በቆምክበት መሬት በምትወዱ በአባት በኦሜሎን በፈጠረ አምላክ እንደው በአራባራቱ ተማጽኛለሁ ብላው እግሩ ላይ ድፍት ብላ እግሩን ይዛ ልጄ ከጉድ አውጣኝ እባክህ ድህነት ያንሱ የሰው መሳቂያ እንዳልሆን ጌታዬ ልጅ እባክህ እያለች ልመኗን ብቻ ደረደረችለት። እግሩንም አንቃ አለቅም ስላለች ነገሩ ግራ ገብቶት
ምንድነው? ፈጽሞ አልገባኝም እኮ ለምንድነው አስቀድመው ነገሩን የማይነግሩኝ አላት። ሴትየዋ ግን እሺ በለኝ ብቻ አንተ እሺ በለኝ ብላ ተማጸነች። በዚህን ጊዜ አቤሴሎም ምንም አላወቀም ነበርና ቢበዛ ገንዘብ ሊለምኑኝ ይሆናል የመጡት፣ ስለዚህ የጠየቁኝን እሰጣቸዋለሁ ብሎ በልቡ አሰበና እሺ እነሱና ቆመው እንነጋገር አላት። እሷም የለመንኩን ነገር እሺ ካላልከኝ የአባትንና የእግዚአብሔርን ስም ጠርተህ ቃል ኪዳን ግባልኝ፣ አለዚያ ግን እሺታን ትለውጥብኛለህና እሺ ካላልከኝ በቀር እኔ አልነሳም እሺ በለኝ ብላ አሁንም እየለፈለፈች ውጥር አርጋ ለመነችው። እሱም ተጨንቆ ነበርና ይሁን እንዳለችው ምንም አይነት ነገር ቢሆን ሊፈጽምላት አስቦ ቃሉን ገባላት። ሴትየዋ ከወደቀችበት ተነስታ እንግዲህ እሺ ብለኸኛልና ይኸው ጉዴ ልንገር፣ ይኸውና የተከበሩ አባት ልጄ ሰጲራን ለአንተ እንድድርልህ ለምነውኛል። ነገር ግን አንድ ነገር ሆኗልና ስትል አፏ ስርስር ይልና ልጄ እንደው በሞቴ የኔ ልጅ የሰራችው ራሷ ፈቅዳ ሳይሆን በግድ አፍኖ ወስዷት ስለሆነ ላደረገችው ጥፋት ወይም ላጋጠማት ድንገተኛ ነገር እንደው ከልብ ይቅርታ አድርገህላት አላገባትም አትሆነኝም ብለህ እንዳትመልስብኝ ነው ልመኔ። እሷ ጠባዩም ሆነ ስሜቷ አንተን መስላ መታደር ስለሆነ እንዳታሳፍረኝ ልጄ እንደው በአባት ብላ አሁንም እግሩ ላይ ልትወድቅ ዘፍ ስትል በሁለት እጁ ደገፍ አድርጎ አቀናትና እናቴ መቼም ነገሩ በጣም አስቸጋሪና አሳሳች አሻሚም ነገር ነው። በእውነቱ እኔን አባቴ መጀመሪያውኑ አስጠንቅቀው ነግረውኛል። ቢሆንም ቃል ኪዳን አልገባው። ባልገባም እንደተቀበልኩ መቆጠር ደግሞ አለበት። ቢሆንም አሁን ከርሶ የተቀበልኩት የሽታ መሐላ ከብዶ ታይቶኛል። ነገር ግን ፍቃዱ ሆኖ እኔ ደግሞ ልለምኖትና የአባቴን ቃል የጣስኩ እንዳልሆን የርሶንም ሆነ ደግሞ ለርሶ ለልጁ የፈለጋችሁትን ያህል ገንዘብ እንዲያውም እድሜያችሁን ሁሉ በደስታ የሚያኖራችሁ ያህል ገንዘብ ልስጦት እና መባኩ ይቅርታ ያርጉልኝና እንደው ለምነው እሺ ያሰኙኝን እንደው ባለ ይታለውጠው። እርሶም ብዙ ገንዘብ ካገኙ ልጁን ለሌላ ሰው ቢድሯት ምን አለ እባክዎ ይለመኑኝ ብሎ በለሰለሰና ባሳዛኝ ሁኔታ ለመናት። ሴትየዋ ግን ልጄ ቃል ነው ይኸው ቃል ነው፣ አንድ ጊዜ የፈሰሰው አይታፈስም እንደሚባለው ነው። አየህ፣ ስለዚህ እሺ ያልከኝም ብቻ አጽናለኝ እንጂ ገንዘቡስ ለብቻችን ምን ፈይዶልን? እኔ ፍላጎቴ ያንተን ቃል ማክበርና ዝምድናህን ነው። መቼም አንድ ጊዜ እሺ ብለኛልና እሺታን አጽናልኝ፣ ቃል ነው ብላ ችካለችበት። አቤሴሎም ጥቂት ጸጥ ብሎ ተክዞ ሲያስብ ምን ይሻለኝ ይሆን? አባቴ አስጠንቅቆኛል። ሴትየዋ ደግሞ የእግዚአብሔርና የአባቴን ስም አስጠርተው ቃል አስገቡኝ። ታዲያ እንዴትስ ብዬ እሺ ያልኩትን ተመልሼ እምቢ ልበል? ምን ፍርጃ ነው ብሎ ከተበሳጨ በኋላ ከእንግዲህ አንድ ጊዜ እሺ ያልኩትን ቃሌን ወደ ኋላ ጥፌ ምንም ለማድረግ አልችልምና ይሁን እንግዲህ ብሎ ሐሳቡ ሲያጠቃልል እንግዲያውስ እናቴ ሁሉም ማድረግ እግዚአብሔር ነው። እኔም ስሙን ጠርቼ እሺ ያልኩትን እንግዲህ ፈጽማለሁ ብዬ ገባው ቃል ልሽረው አሊያም ልለውጠው ባስብ እንደው ዘገነነኝ። ስለዚህ አባቴን ቃል ባለማክበሬ እሱ አይዘከርብኝ እንጂ አንዴ እሺ ብዮታለሁና እንዳሉኝ ፈጽማለሁ፣ ግድ የለም በሏን ወደ ቤቱ ሄዱ ብሎ ሲያሰናብታት በጣም ተደስታ እቅፍ አርጋ ትከሻውን ስማ እግዚአብሔር ይባርክ ያሰብከው ይምላል ብላ መርቃው ያሰበችበት ሞልቶላት እየተደሰተች ወደ ቤቷ ሄደች። እሱም ነገሩን ሲያወጣና ሲያወርድ ህልም ነው ቅዠት እያለ ራሱን እየጠየቀ ህልም ሳይሆን በእውን ያየው የሰማውና የተናገረው ቃል መሆኑን አረጋግጦና አምኖ የሰርጉን ቀን በፍርሃት ይጠባበቅ ጀመር። ያመነውን ያምናል ሰው በፍላጎቱ፣ ምርጫው የግሉ ነው መንጪ ካንደበቱ። ክፉም ይሁን ደህና ስለማያውቀው ሁልጊዜ ትንቢቱ ሐሳበ ፍሬው በመልካም ነውና የሚገመተው የነገውን ነገ ጊዜ እስኪለየው። ጥቂት ቀናት እንዳለፈ የሰርጉ ቀን ደረሰና አቤሴሎም ከሰርገኞቹ ጋር ሄዶ እንደ ደንቡ ሙሽራይቱን በተዋበ አኳኋን ይዞ መጥቷል። ዛሬም ቢሆን ግቢው በሰዎች ተሞልቷል። ሴትና ወንድ አስተናጋጆች እንጀራና ወጡን በማሳለፍ ረገድ ይንጎዳጎዳሉ። ስነ ስርዓቱም ሆነ ማናቸውም የሰርግ አቀነባበር ከቀድሞ ሁለት ሰርጎች በበለጠ መሰናዶ ተዘጋጅቶ ስለነበር የቀን እንግዳ ሁሉ በአስደሳች ሁኔታ ተጋብዞ ተሸኝቷል። አሁን ሁሉም በአዳራሽ ውስጥ ናቸው። እንደ ደንቡም ሰርገኞች
ራት ተጋብዘው ሲያበቁ ወደ ጫጉላ ቤት ሙሽራና ሙሽራይቱ ሚዜዎቹም ጭምር አመሩ። ጨዋታው በሚያስደንቅና ለዛ ባለው ውዝዋዜ ሲቀጥል ነበር። አሁንም አባትየው ጓጉቶ የሚጠብቀው የልጁን መልካም ውጤት በመሆኑ እጎኑ ያሉ ሽማግሌዎች እንኳ ለወሬ በሚጠሩት ጊዜ የዝሆን ጆሮ ይስጠኝ በማለት ሐሳቡን ወደ እነሱ ሳይመልስ የልጁን አይን ለማየት ብቻ ወደ መምጫው በር ሲመለከት፣ አቤሴሎምን በበኩሉ አባቱ ጓጉቶ እንደሚጠብቀው ያውቅ ነበርና በጫጉላ ቤት ውስጥ እንዳለ ብዙ ከተጨነቀ በኋላ ቀደም ብሎ ለልጅቱ ማለትም ለሚስቲቱ እናት የገባውን ቃል ኪዳን ካወጣና ካወረደ በኋላ ሊያፈርስ የማይችለው ከባድ ሸክም መስሎ ስለታየው እንደ በፊቱ ጥቁር ልብሱን ለብሶ በመውጣት ፈንታ ነጭ ልብሱን ለብሶ ብቅ ባለ ጊዜ አባቱ በጣም ተደሰተ። ከመቀመጫው ተነስቶ ያው መልካም አጋጣሚ ብሎ እቅፍ አርጎ ሳሞና አጠገቡ እንዲቀመጥ አርጎ ሚዜዎቹንና ተጫዋቾቹን በደመቀና ሞቅ ባለ ጨዋታ ስልት እንዲጨፍሩ አዞ ጨዋታው ቅልጥ ብሎ ከበሮ ሲንር ቀረርቶና ሽለላው ሲያስተጋባ ከቆየ በኋላ ለልጁ ለአቤሴሎምና ለሚስቱ እንዲሁም ለሚዙና ለተጫዋቾቹ ሳይቀር ከወርቅ የተሰራ ልዩ ልዩ ሽልማቶችና የገንዘብ ስጦታዎች አድርጎላቸው ሌሊቱን በሙሉ ሲጨፍሩና ሲደሰቱ እንዲያድሩ መጠጡም ሆነ ሲያስፈልግ ምግቡም በገፍ እንዲቀርብላቸው አዞ እሱም ራሱ ደስታዬ ዛሬ ብቻ ስለሆነ እንቅልፍም አይዘኝ ብሎ ሲጨፍር እስከ ዶሮ ጮት ድረስ ቆይቶ በመጨረሻ ስለደከመው ቁጭ እንዳለ ሌሊቱ ነጋ። በማግስቱ ልጁንና የልጁን ሚስት ሚዜዎቹንም ጭምር አስጠርቶ እንግዲህ ምንም የጋብቻችሁ ባል የተፈጸመው በትናንትናው ቀን ቢሆንም አንድ አካል ስለሆናችሁ በዛሬው ቀን ጋብቻችሁ በተክሊል እንዲጸና ወይም እንዲፈጸም ወደ ቤተ ክርስቲያን እንድንሄድ ብሎ በአንድነት ሁሉም ወደ ቤተ ክርስቲያን ሄደው ጋብቻቸው በተክሊል ተፈጽሞ ተመለሱ። ከዚህ በኋላ አባታዊ ምክሩንና ምርቃቱን ሰጥቷቸው ሰሞኑን ሁሉ ግቢው የደስታ ወካታና ጫጫታ፣ ግብዣውና ፈገግታው ከልብ የመነጨ አስተሳሰብን የሚገልጽ ሆኖ ተመልካችን ሲያስደንቅ ከረመ። የአቤሴሎም አባት ሙሽሮቹ የሰርጋቸውን ደስታ በደስታ እንዲያሳልፉ አዞ ስለነበር በሚገባ ይቀርሽ በማይባል ግሩማዊ ሽርሽርና መዝናናት ካደረጉ በኋላ ባልና ሚስቱ የወደፊት ኑሯቸውን አቋም ሲወያዩ ከረሙ። ከዚያም የሙሽርነት ጊዜያቸውን በ3 ወር ጊዜ ውስጥ በፍስሐ ካሳለፉ በኋላ አቤሴሎም የአባቱን ትዕዛዝ እየተቀበለ ወደ ሱቃቸውና ወደ እነርሱም እየሄደ ሲጎበኝ የአባቱንም ሀብት አንድ ባንድ በማጥናትና በመስራትም ጭምር አያሌ ጉዳዮችን ሲያከናውን ሰነበተ። በዚህም አኳኋን ጥቂት ወራቶች እንዳለፉ አቤሴሎም ተልኮ ወደ ውጭ ሄዶ ስለነበር አንድ ቀን አባቱ የአቤሴሎምን ሚስት ወይዘሮ ሰጲራን አስጠርቶ ወደ አንድ ክፍል ውስጥ ይዟት ገብቶ መዝጊያውን ዘግቶ ቀርቅሮት ሰማሽ ልጄ፣ እንዲያው ለናንተ ለልጆች ሀብትና ንብረታችሁ የሚሆነውን ለማናቸውም የኑሮ አቋማችሁ የምትሰሩበት ችግር እንዳይጎራበታችሁ እስከ ሕይወታችሁ መጨረሻ ሆኖ ለልጅ ልጆቻችሁ ሊተላለፍ የሚችል ይሆናል ብዬ የምገምቶን ላወርሳችሁ ያስቀመጥኩላችሁን ቅርስ ላስረክብሽ ነውና አሁን የጠራሁሽ ብሎ ካሉበት ክፍል ውስጥ ምንም በማያስታውቅ ሁኔታ ተሰርቶ የሚገኘውን 3 የሳጥን ጉድጓድ ከፍቶ አንደኛው የወርቅ፣ ሁለተኛው የብር፣ ሶስተኛው የዝርዝር ገንዘብ ማከማቻ መሆኑን አንድ በአንድ ካሳያት በኋላ በውስጡም የሚገኘው ንብረት ወይም ገንዘብ የወርቁና የብሩ የዝርዝሩም ገንዘብ ጠቅላላ ድምር በዋጋ ቤት ሲተመን ከ5 ሚሊዮን ብር በላይ መሆኑን ነግሯት እንግዲህ አሁን ላንቺ ለልጄ ይህን ገልጬ መንገሬና ማሳየቴ የውድ ልጄ አቤሴሎም የተክሊል ሚስቱ ጨዋ ልጅ በመሆንሽ በማናቸውም ነገር በመተማመን ተስፋና እምነት ስለጣልኩብሽ በመሆኑ ምንም ጊዜ ቢሆን ምንም ነገር ቢያጋጥምሽ ለአቤሴሎም እንኳ ይህን ገንዘብና ወርቅ እንዳታሳዩ ወይም እንዳትነግሪው። ይህም ሲሆን ሳለ እሱ በውጭ ያለውን ሀብትና ንብረታችሁን በማስፋፋትና በማልማት ይስራበት። ከዚያም የሚገኘውን የገንዘብም ሆነ የወርቅ ነዶ እየተቀበልሽ በአስቀማጭነትሽ ረገድ ማንም ሳይሰማሽና ሳያይሽ ለብቻሽ በመልክ በመልኩ በየቦታው አስቀምጩ። ለመጠባበቂያም እንዲሁም በተወሰነ ቦታ በሳጥን አኑሪ። ነገር ግን የሚስጥር ላንቺ ለሚስቱ ብቻ የተነገረች ስለሆነ
ተጠንቅቀሽ ለራስሽ ጠብቂው። አይዋ አደራ ልጅ። ምናልባት እሱ የውጩን ሀብት አልባሌ ቦታ ውሎት ወይም ሳይሆን በድንገተኛ አጋጣሚ ነገር ባክኖበት ከስሮበት ችግር ላይ ወደቀ እንደሆነ ከሁሉ በፊት ጉዳዩን አጥንተሽና አጣርተሽ በመቆጣጠር የነገሩን አዝማሚያ ባወቅሽ አልያ በተመለከትሽ ጊዜ የሚያስፈልገውን ያህል ገንዘብ ጠይቀሽው ምክንያት ፈጥረሽ ስጪው አደራሽን ብሎ ከመከራትና ካስጠነቀቃት በኋላ የተከፈቱትን የጉድጓድ ሳጥኖች ዘግተው ቁጭ ብሎ ስለወደፊቱ የትዳር ኖሯቸው በምክር ለበስ ሲያጫውታት ቆይቶ የምሳ ሰዓት ስለደረሰ ከክፍሉ ወጥተው ወደ ምግቡ ክፍል ሲያመሩ አቤሴሎም ከሄደበት የሥራ ቦታ መጣ። እንደመጣም ምሳ ቀርቦ ተመግበው ጥቂት ረፍት እንዳደረጉ አቤሴሎም ቀደም ሲል ባቀረበው ጥያቄ መሰረት አዲስ የተሰራውን የመኖሪያ ቤቱን ከሙሉ ድርጅት ጋር እንዲረከብ ከአባቱ ስለተነገረው ወይም ስለተፈቀደለት ቤቱን ከተረከበ በኋላ ግላዊ ኑሯቸውን ጀመሩ። ይህም ሆኖ ኑሯቸውን በደስታና በመተሳሰብ 1 ዓመት እንዳሳለፉ አሜሎን በድንገት ታሞ ተኛ። ወዲያውም አቤሴሎምን አስጠርቶ በእጁ እየዳበሰ አሁን እንግዲህ ልጅነት አልፎ የተዳርሶ ሆናል። ስለዚህ ራስን አስበ የሚያዋጣን መንገድ በመከተል ተጽናንተ ራስን በራስ መክረህ መስራት አለብህ። ነገር ግን አንድ ነገር ላስጠነቅቅ ወዳለሁ። ይኸውም አሁን እኔ ከዚህ ዓለም ማለፌ ስለሆነ ሲል አቤሴሎም አባብዬ ምን ማለት ነው? ለምን እንዲህ ትላለህ? ብሎ ንግግሩን ሊቀጥል ሲል ቆይ አንተ ዝም በል አይዞህ እጨርስልህ በማለት አሁንም በእጁ ጨበጥ በማድረግ እየደባበሰው ይህን ምክሬን ተቀብለህ እንድትጠቀምበት አደራልሃለሁ። ከዚህም አያይዤ የምኖርበት ቤቴ የመጨረሻው ርሴ ስለሆነ ምናልባት ችግር አጋጥሞ ብትሰቃይ እንኳ እንዳትሸጠው እንዳትለውጠው አደራህን ልጄ። በተረፈ ሚስት እንደ እናት ቆጥረ ተጨነቅላት፣ ተጠበብላት፣ ከልብ ጠብቃት። እናት አንተም እናትን ከማወቃችሁ በፊት ከዚህ ዓለም አልፋለችና ስለዚህ ሚስትህም እንደ እናት ሆና እንድትጠብቅ በማለት ለሰርግ ወይም በመዳሪያ ጊዜ የተጨነኩትና ብዙ ጥኖች የዘረጋሁት ያንተና የሷ እምነት ከልብ የተሳሰረ ሆኖ እንደ እናትና ልጅ እንደምትተሳሰቡ መሆኑን በማመን ስለሆነ በርትታችሁ የኑሯችሁን አቋም መስረታችሁ የተሻላችሁ ኑሩ። እንግዲህ እግዚአብሔር ይጠብቃችሁ። የደግነትም ሆነ የክፋት ብድሩን አትጡት። አንተም ልጅ የተባረክ ያሰብከው ሁሉ ይሙላል። ፈጣሪ ካንተ ጋር ይሁን። የሰው እጅ ከማየት ያድን። ሀብትና ንብረት አይክዳ ብሎ ሲመርቀው የንግግሩ ድምጽ እየቀነሰ ስለሄደ አቤሴሎም ደንግጦ ግራ ገብቶት ይጨነቅና ያለቅስ ስለነበር አባቱ ንግግሩን እንዳበቃ አባብዬ እባክህ ምን ነው ያመመህ? ለማናቸውም እስቲ ወደ ሐኪም ቤት ልውሰድህ ብሎ ብድግ ሲል አባቱ እጁን አንቀሳቅሶ ቁርጥ ባለ ትንፋሽ ልጅ አቤሴሎም ስላሰብክልኝ እግዚአብሔር ይባርክ፣ ግን እኔ ብሎ የልጁን እጅ እንደያዘ ኩምትር አለና ስቅ ሲል ሕይወቱ ከስጋው ተለየች፣ ሞተ። ወዲያውም ሰጲራና ሌሎች ሰዎች ተሯሩጠው ገቡ። አቤሴሎም የአባቱን ሕይወተ ስጋ መለየት እንዳወቀ በአባቱ ላይ ተጠምጥሞ እሪታውን ሲያቀልጠው በሰፈሩ የሚገኙ ሰዎች ሁሉ በድንጋጤ ተሯሩጠው እየመጡ መጫጫ ሆነ። ወዲያውም ያቶ አሜሎን መሞት ስለተሰማ ሀገሬው ግልብጥ ብሎ መጥቶ ወደ ቀብር ሲሄዱ እንባ በመራጨት ሲያለቅሱ በአስለቃሽ ሙሾ የሚወርደውን የግጥም ድርደራና ዘለሰኛ ዜማ በመስማት ለቀስተኛው በበለጠ አኳን በእንባ እንፋሎት ሲቃጠል ቆይቶ አይሆን የለምና ግባተ መሬት ሆኖ የቀብሩ ስነ ስርዓት ተፈጽሞ ለቀስተኛው ከንፈሩን እየመጠጠ ወደ ቤት ተመልሶ የእንባ አድርቅ ንፍሮንና ቡናውን ከቀማመሰ በኋላ ወደ የቤቱ ተሰማራ። ከዚያም ወደ ማታ ጊዜ ሲሆን የአካባቢው ጎረቤት የዝን የደንቡን ወይም የባህሉን በማምጣትና በድንኳን ውስጥ ተቀምጦ ስለሟቹ ደግነትና ሀብት በሕይወቱ ሳለ ስለፈጸሙ አራጎት እያንዳንዱ አስተዛዛኝ እርስ በርሱ ሲያወጋ፣ ግማሹም ወደ አቤሴሎም ተጠግቶ ሞት የማይቀረዳ ነው፣ ለሁላችንም በየፋንታችን የሚደርሰን ዕጣ ስለሆነ እጅግ ማዘን አያስፈልግም በማለት ሲያጽናኑት ካመሹ በኋላ የዝን ቤት ራት ቀርቦ በተመስቀል ቃይ ወጥ የበላውም በልቶ ግማሹም ቀማምሶ ጥቂት ከቆዩ በኋላ
አብዛኛው ወደ ቤቱ ሲሄድ የሟቹ ደግነት ያሰረው፣ የቋሚው ዘመድ ያሳፈረው፣ ነግበኔ ብሎ የገመተው ይሆናል ብሎ የፈለሰፈው፣ ይሉንታ ይዞት የተጨነቀው፣ በደግነቱ ያመሰገነው፣ ስሜት ገፋፍቶት ያስታወሰው ታዲያ ለመቼ ነው ያለመው ህልውናውን ያወቀው ብሎ በማሰብ ያጽድቀው። ዛሬ አሜሎን ደጉ ሰው ተለኘ ከኛ ከነዋሪ ሰው እያለ አስቦ ያላቅማማው አደረ ከዳስ ምንም ሳይሰማው። ከዚህ በኋላ ሰልስቱም አልፎ አቤሴሎም ለሚወዱ አባቱ መታሰቢያ ያስቀርጾለት በጣም አዝኖ የሚያረገው ግራ ገብቶት ሰንብቶ እንዳይቻል የለምና መራራ ሐዘኑን ውጦ የወደፊት የኑሮ አቋሙን ለመቋቋም ስራውን ጀመረ። ውርሱንም አጽድቆ ማናቸውንም ሀብት ሁሉ በእጁ አደረገ። በአባቱም ኑዛዜ መሰረት አባቱ ይኖርበት ወደ ነበረበት ቤት ተዛውሮ ተቀመጠ። አሁን አባት ቢሞት መሽቃሉ ሞተና መሰረቱን ጥሎ አጽንቶታልና እንዲባል አቤሴሎምና ሚስቱ አዲሱን የብቸኝነት ጎጆአቸውን ወጥተው የዚህን ዓለም ኑሮ ተጋፈጡት። አቤሴሎም በየሱቆቻቸው እየተዘዋወረ ሲነግድ፣ አንዳንዴም ወደ የገጠሩ መሬታቸው እየሄደ እህል በማስመጣትና በመሸጥ ለቤት የሚሆነውንም እህልም ሆነ ገንዘብ ይዞ በመምጣት ከሚስቱ ጋር በመመካከር የሚጠቅመውንም እንደሚሆን እያደረገ ሲሰራ ከረመ። አንድ ቀን ባለቤቱና እሱ ምሳቸውን በልተው ቁጭ ብለው ሲጨዋወቱ እንዲህ አለችው፣ አቤሴሎምዬ አንተን እኮ ወንድም ወይም እህት በቅርብ ሆኖ ያለኔ በቀር ሊረዳ የሚችል ማንም የለም። ስለዚህ ብቻህን ስትወጣና ስትወርድ ድካም መጠን የሌለው መሆኑን ስገምተው በጣም ነው ያሳዘንከኝ። የሚሆን ቢሆን እኔ እዚሁ በከተማው እኩል ላለው የሱቆችን ስራ ከሞላ ጎደል እረዳሃለሁ። አንተ በውጪ ማለት በዕቃ ግዢውና በእርሻ በኩል ያለውን የሥራ እንቅስቃሴ በርታበት። በተረፈ ከዚህ የተሻለ ዘዴ የማገኝልህ አይመስለኝምና በአንተስ በኩል ምን ታስባለህ? ጥሩ ሐሳብ አይደለም ብላ ጠየቀችው። አቤሴሎምም ልትረዳው አስባ በመናገሯ ከልቡ ደስ ስላለው ሳቅ ብሎ ምን ማለትሽ ነው? ደግሞ ምን ታስባለህ ብለሽ ጠይቅኛለሽ? ከግሩምም ግሩም ድንቅ ሐሳብ ነው እንጂ። እንዲያውም አይሽ ሰሞኑን ግራ ግብት ብሎኝ የማደርገው ሁላ መላው ጠፍቶኝ ነበር። እንደ እውነቱ ከሆነ አንቺን በሥራ ላይ የማሰማራቱ ዘዴ ፈጽሞ ትዝም አላለኝ። አሁንማ ጥሩ አስበሻል። አሁኑን ሄደን አስረክብሻለሁ። ድሮንም እግዚአብሔር አንቺን መርጦ ነው የሰጠኝ። በዛ ደግሞ ደስ ብሎኛል። እንግዲህ አሁን ሄደን የሶስቱንም ሱቆች ቁልፍ ተረክበሽ እየተዘዋወርሽ በመቆጣጠርና ገንዘቡን በመረከብ አስፈላጊውን ታከናውኛለሽ። እኔም እርሻዬን በማስፋፋት የልማት ስራዬን በአንድ ልብ ቀጥላለሁ ብሎ በሐሳቧ ተስማምቶ መደሰቱን ከገለጸላት በኋላ ተያይዘው ወደ መቃብሩ ሄዱ። እዚያም እንደደረሱ በየሱቁ የሚገኙትን ሰራተኞች እየጠራ ስለማናቸውም የሱቁ ስራ እንቅስቃሴ ከዛሬ ጀምሮ ሚስቱ ወይዘሮ ሰጲራ በኃላፊነት የምትተካ መሆኑን ገልጾ ካስረዳቸው ካስጠነቀቃቸው በኋላ የካዝናዎቹንና የሱቆቹን ቁልፎች አስረክቧት እንደ ምክራቸው ወደ የሥራቸው ክፍል ተሰማሩ። አቤሴሎም ወደ እርሻ ቦታው ሄዶ ለሁለት ሳምንታት ያህል እዚያው ከርሞ ነበርና ሰጲራ ሚስቱ በተመደበችበት የሥራ ክፍል አያሌ ጉዳዮችን አከናውና ጠበቀችው። እሱም ወደ ቤቱ ተመልሶ በመጣ ጊዜ በፈገግታና በደስታ ተቀበለችው። አረፍም ብሎ ምግብ ቀርቦለት ከተመገቡ በኋላ አጠገቡ መታ ቁጭ እንዳለች ሰማህ አቤሴሎም፣ እኔ ነገሩ ፈጽሞ አልገባኝም። እንዲያውም ያንተን መምጣት በጉጉት ተጠባበቅ ስለነበር ዛሬ እንኳን መጣህልኝ ብላ ተናገረች። አቤሴሎምም ቀጠል አድርጎ ምንድን ያልገባሽ? ደግሞስ ምን ያጋጠመሽ እክል ኖሯል ብሎ ፈገግታ በተሞላበት አነጋገር ጠየቃት። እሷም የለም እኔስ ምንም አልሆንኩ፣ ብቻ ሱቅ ውስጥ ነበር ስሰራ የከረምኩት። ግን የተሸጠው ዕቃ ብዙ ነው። ታዲያ በእጅ ያለው ገንዘብ በጣም ጥቂት ነው። ዕቃም ገዝቼ ለመተካት አልቻልኩም። ምክንያቱም ብዙ ዕቃ መግዛትና መተካት ማስፈለጉን ስለተረዳው ነውና ነው ምን ይሻላል ያልኩት አለችው። አቤሴሎም በየቀኑ የተሸጠውን ሂሳብ በሙሉ ትቀበያለሽ፣ የተቀበልሽንም ታስቀምጪ የለ እንዴ? አንቺም ራስሽ የሸጥሽው ጭምር በእጅሽ ነው ማለት ነው። ታዲያ እንዴት ገንዘቡ የለም ትኛለሽ? እስኪ በየቀኑ የመዘገባችሁትን የሽያጭ ሂሳብ መዝገብና ገንዘብ ጭምር አምጪ እናስበው አላት። በዚህ ጊዜ ሰጲራ አረኛ ስንረካከም መዝግበን አናውቅም፣ እኔ በየቀኑ የተገኘውን ገቢ ገንዘብ ብቻ ተቀብዬ እመጣለሁ እንጂ ብላ መልስ ሰጠች። እሱም በነገሩ ግራ ገብቶ ጥቂት ዝም ብሎ እንዴት ሊሆን ይችላል በማለት ራሱን ከጠየቀ በኋላ እስኪ ለማናቸውም ወደ ሱቁ እንሂድና እንነጋገር
ብሎ አታይዘው ወደ ሱቃቸው ሄዱ። እንደደረሱም በሱቅ ውስጥ ያሉት ሰራተኞች በደረሰባቸው የንግዱ ዕቃ መቃለል ጉዳይ ግራ ገብቷቸው ከርመው ነበርና በአቤሴሎም መምጣት ደስታቸው እጅግ ከመጠን በላይ ሆኖ በሙሉ ፈገግታ ተቀበሉት። እዚያም እንደደረሰ ቀና ብሎ ወደ መደርደሪያው እየተመለከተ የሰራተኞቹን ጤንነትና ስለ ንግዱ ሁኔታ ጠየቀ። እነሱም በመቅለስለስ በለሰለሰ አነጋገር ለጥያቄው መልስ ደህና ነን፣ ንግዱም ጥሩ ነው፣ ምንም አይደል በማለት መልስ ሰጡ። በእንዲህ ሁኔታ ሱቆቹን ሁሉ ከጎበኘ በኋላ የቀድሞውን በሱቁ ውስጥ ይገኝ የነበረ የዕቃ ዝርዝር መዝገብ አውጥቶ አሁን ካለው ዕቃ ጋር በማመዛዘን ልዩነቱን ቢመለከት የጎደለው ሂሳብ የትየለሌ ኪሳራ ሆኖ ስላገኘው በነገሩ በጣም አዝኖና ተገርሞ ይህ ሊሆን የቻለበትን ምክንያት ለማወቅ ፈለገ። ሰራተኞቹን አንድ በአንድ ቢጠይቅ የሚሰጡት መልስ ምንም እሱን ከወርቀቱ ወይም ከኪሳራው የሚያነሳው ምክንያታዊ ሐሳብ መንገድና ዘዴ የሚያስገኝ ባለመሆኑ ተናዶ የተለየ የሐሳብ ውጥን ሲያወጣና ሲያወርድ ከቆየ በኋላ ባለቤቱን አንዳችም የሚያስቀይማት ንግግር ሳይናገር ከቀድሞቹ ሰራተኞች ብዙዎቹን ከሥራ አሰናብቶ በእጁ ያለውን ተቀማጭ ገንዘብና ሚስቱ ዘንድ ከሞላ ጎደል ተረፈ የተባለውን ገንዘብ ተቀብሎ የሱቆቹ ዕቃ ከቀድሞ በበለጠ አኳን ተገዝተው ከተደረደሩ በኋላ አዲስ ሰራተኞች ቀጥሮ በማስረከብና እንደ ቀድሞ ባለቤቱ ሰጲራ ስራውን እንድታካሄድ አድርጎ አባቱ ትናንት ሞተው ዛሬ አቤሴሎም እኮ ሱቁን ሁሉ ከስሮ ዘጋ ተብሎ መታማቱም በግልጽ ተረድቶ ይሉንታ ስለያዘው ነገሩን ሁሉ አሳጥሮ ወደ እርሻው ቦታ ተመልሶ ሄዳ። ከዚህ በኋላ ብስጭትና የሐሳብ ጭንቀቱን በአዲስ አየር በመለወጥ ብዙ የሥራ ውጥኖችን በመዘርጋት ለአንድ ወር ተኩል ጊዜ ቆይቶ ወደ ቤቱ ተመልሶ መጣ። እንደበጣም ወደ ሱቆቹ ሄዶ ቢመለከት ከቀድሞ የባሰ ዕቃዎቹ ሙልጭልጭ ብለው ባዶአቸውን እንዲያው ለይስሙላ ተከፍተው ቀርተዋል። ዕቃው ይሸጥም ይጋዝ በሶስቱም ሱቆች የሚገኘው ዕቃ ቢጠቃለል አንዱን ሱቅ እንኳ በግማሽ ለመሙላት አለመቻሉን ባረጋገጠ ጊዜ ባለቤቱን ከዚህ ቀደም በሰጣት መመሪያ መሰረት የገንዘቡን ልክ ለምንስ በየቀኑ አለመመዝገቡም ሱቆች ሁሉ ተራቅተው በዕቃ ሳይሞሉ በመቅረታቸው አዝኖ ቢጠይቃት ነገሩ መቼስ ግራ የሚያጋባ ነው። እኔ ከጧት ጀምሬ እስከ ማታ ድረስ እዚሁ ከሱቅ ተለይቼ አላውቅም። የየቀኑም ሽያጭ ገንዘቡን ሰብስቤ በካዝናው እስካስቀመጥኩ በኋላ በሩን አስቆልፌ ዘበኞች አሰልፌ ወደ ቤት ሄዳለሁ። ከዚህ በቀር አንተ ከሄድክ ወዲህ በ5 እና ከ6 ጊዜ የበለጠ በየአይነቱ ዕቃ እየተገዛ ወደ ሱቁ ገብቶ ተደርድሯል። ነገር ግን አሁንም የተሸጠው ገንዘብ በጣም ትንሽ ነው። ይህ እግዚአብሔር ቁጣ ሆኖ ነው እንጂ እኔ መቼም ከስራዬ ላይ ቦዝኛ አላውቅም። እንዲያው ድል ሆኖ ነው እንጂ ብላ ስቅስቅ ብላ አለቀሰች። እሱም አዝኖና ተበሳጭቶ ነበርና በእውነቱ ይህ አደራረግ ከሰው ሳይሆን ከእግዚአብሔር የመጣ ቁጣ በመሆኑ ምንም ለማድረግ አይቻልም። አንቺም ጥፋተኛ ነሽ ብዬ አልደፍርሽም። ነገሩ ሌላ ቢሆን ነው ተው ይቅር ብሎ ካጽናና በኋላ መቼስ ምን ይደረጋል፣ ያለ እግዚአብሔር ፈቃድ ማናቸውም ነገር ሊሆን ወይም ሊፈጸም አይችልም። ስለዚህ አሁን ሱቆቻችን ሁሉ ዘግተን ያለችውንም ዕቃ ሻሽጠን አንቺም አርፈሽ ትቀመጭ ይሻላል ብሎ ስላማከራት እሺ ኧረ እኔ ምን ቸገረኝ ብላ በመመጻደቅ ከተናገረች በኋላ መቼስ ከእንግዲህ ወዲህ የንግድ መድረክ ሆኖ ሊረዳን ስለማይችል እባክሽ ወደ ይሸጥና እኔም በአንድ ሐሳብ ልስራ ብሎ ስላስረዳት በሐሳቡ ተስማምታ ሱቁን ዘግተው ሰራተኞቹን ሁሉ አሰናብተው በሱቁ ውስጥ የተገኘውን ዕቃ በርካሽ ዋጋ ሽጦ ገንዘቡንም ለሚስቱ አስረክቦ ወደ መሬቱ እርሻ ቦታ ሄደ። ከዚህ በኋላ ለሁለት ወራት ያህል እንዳሳለፈ ቤቱ ስለናፈቀው ተመልሶ ወደ ቤቱ መጣ። እንደመጣ ሚስቱ በደስታ ተቀብላ በማስተናገድ ፈንታ ቀደም ብሎ ሰጥቷት ሄዶ የነበረውን ገንዘብ ቦታ ሲይዘው ኖሮ አቤሴሎምን እንኳን በነፍስ ደረስክ፣ የሰጠኝ ገንዘብ አልቆ የምንበላው ጠፍቶ አሽከርና ገረዷም ጥለው ይሄዱ ምንም አልቀራቸውም ነበር። አሁንም አውቆብቅበዋልና አሰናብታቸው፣ ለኔ ምንም አይሰሩልኝም። ትርፉ ምን ይበላሉ ብዬ ማሰቡ ነው። ለኛ እንደሆነ ራሴ ሰርቼ እንበላለን ብላ ምርር ባለ አነጋገር ድንገተኛ አሳዛኝና አስደንጋጭ መርዶ በነገረችው ጊዜ ደንግጦ እውነትሽን ነው እንዴ ብሎ ጠየቃት። ምን ማለት ነው? እውነቴን ነው እንጂ ይዋሹ የምቀልድ መሰለ ብላ መሐላዋን ከደረደረችለት በኋላ ካላመንከኝ በቤት ውስጥ ያለውን የጎደለውና አላሳይ ብላ እጁን ያዝ አርጋ በአሳዛኝ ሁኔታ ወደ ዕቃ ቤት ሄደው እንዲያይለመነችው። እሱም በይተው መቼስ ምን ይደረጋል፣ ስለዚህ በቤታችን ውስጥ ችግር ገባ ስትኝ ዝም ብሎ ማየቱ ለኔ አንድ ሞት ነው። ቢሆንም አሁን ገንዘብ ስለሌለ ሊሰጥሽ ባለመቻሌ
እዚያ ማዶ ያለውን ቦታችንን ከነቤቱ ልሽጠው። አሁንም ወደ ከተማ ሄጄ ላስማማውና እንግዲህ ልምጣ ብሏት ሄደ። እሱ ወጣ እንዳለ ሰጲራ ተነስታ በሌላ መንገድ ወደ አንድ ሰውዬ ዘንድ ሄዳ ያን አቤሴሎም ባሏ ሊሸጠው ያሰበውን ቦታና ቤት በምንም ያህል ገንዘብ ቢሆን ከሌላ ገዢ ጋር ተጫርቶ እንዲገዛ ስለ ገንዘቡ የሚያስፈልገውን ያህል ከርሷ ዘንድ ሊወስድ መቻሉን ገልጻለት አስጠንቅቃው ተመለሰች። ሰውየውም እንደተመከረ ሄዶ በብልጫ ገንዘብ ገዛለሁ ብሎ በመጫረቱ ግዢው ለርሱ ስለጸደቀለት ወዲያውኑ በጎን ሄዶ ገንዘቡን ከሰጲራ ዘንድ ወስዶ ከከፈለ በኋላ ቦታና ቤቱን በስሙ ገዝቶ ተረከበ። አቤሴሎም በቦታው ሽያጭ የተረከበውን ገንዘብ 1-2 ቆጥሮ ለሰጲራ ከሰጣት በኋላ አሁንስ ደስ አለሽ ብሎ ጠየቃት። እሷም አይ አቤሴሎም በጣም ነው እንጂ አንተን የመሰለ ባል እያለኝ እንዴት በቤት ውስጥ ልቸገር ብላው እንደቆዩ አቤሴሎም ወደ እርሻው ቦታ ሳይሄድ 2 ወር ያህል ቆይቶ ስለነበር ሚስቱ ሰጲራ ለካስ ምንም ደስ አላላትም ኖሮ ወደ 3ኛ ወር ገደማ ነገር ተቀሰቀሰ። የሰጠኝ ገንዘብ በዚህም በዚያም ለዳ ከፍዩ ተማጥቶ አለቀ። አሁን ከእንግዲህ ምንም ነገር የለም። ቢቻለ ሰርተ ገንዘብ ማምጣት አለብህ፣ አለዚያ ያለህን ሀብት ሸጠ ማብላት ነው እንጂ እኔ ገና ለገና የሰጠኝ ገንዘብ ያልቃል ብዬ በመሳቀቅ ጦሜን ለሟልና ለማደር አልችልምና እንደሚሆን አድርግ በማለት መጨቃጨቅ መጣ። አቤሴሎም አባቱ ከሀብታቸው ብዛት የተነሳ ልጃቸው ባይማርም ምንም ሊጎዳው አይችልም በማለት እስከዚህም የሚያኮራው ትምህርት አልተማረም ነበርና በስራ ላይ ተሰማርቶ ገንዘብ ለማግኘት አለመቻሉን በእርግጥ ስለሚያውቅ ያው ካላቸው ቤትም ሆነ መሬት እየሸጠ የአባቱን ትዕዛዝ በማስተዋወስ ገንዘቡን አምጥቶ ለሚስቱ እየሰጣት እስከ ጊዜው ለመኖር ብቻ መሆኑን ስለተረዳ በየጊዜው በቤት ውስጥ ችግር መጣ በተባለ ቁጥር ወጣ ብሎ በማስማማት ርስቱንም ሆነ መሬቱንና ቤቱን አንድ በአንድ እየሸጠና በመጨረሻም ያለማ የነበረውን መሬት በገንዘብ አስይዞ ባዶ እጁን ቀረ። ሰጲራ በየጊዜው የተሰጣት ገንዘብ አልቆ በመጨረሻ ወሰደችው ማለቁና መሟጠጡን ነግራው አሁንም ተቸግሬያለሁ ብላ አዋየችው። እሱም አእምሮ ዞሮ በብስጭት ሊያብድ ምንም አልቀረውም ነበርና የሚናገረው የሚያደርገው አጥቶ በትካዜ ሲዋልል ቆየ። አሁን እንግዲህ ካለ ሀብቱ ሁሉ ከመሸጥም ሆነ ከመያዝ የተረፈው ወይም የቀረው አባቱ ከመሞቱ በፊት እንዲኖርበት ፈቅዶለት የነበረው እንዳይሸጥ ወይም እንዳይለወጥ በማስጠንቀቅ የተነገረው ቤት ብቻ ስለነበር ሌላ የቀረ ንብረት እንዳለ ቢያሰላስል ምንም የሌለው መሆኑን ስለተረዳ በጣሙን ሐዘን ተሰማው። የሚሆነውንም አጥቶ አለቀሰ። በጣም ተበሳጭቶ እሱነቱን እስከ መርሳትም ደረሰ። ኩሊነት እንዳይሰራ ተወልዶ ያደገበት ከዚያም ወዲህ ብዙ ደስታ ያሳለፈበት አባቱም ከሞተ በኋላ ንብረቱን ሁሉ የሸጠበት ያስረከበበት ስፍራ በመሆኑ መተረቻና መሳለቂያ ከመሆን ማንም ሰው ሳየውና ሳይሰማ ብን ብሎ ጠፍቶ ወደ ሌላ ቦታ ለመሄድ ቆርጦ ሚስቱን ጠርቶ ሰማሽ እቴ፣ አሁን እንግዲህ ገንዘብ አግኝቼ ልሰጥሽ አልቻልኩ። ስራ ሰርቼ እንዳላገኝ አልተማርኩ። በኩልነትም ተሰማርቼ እንዳሉል የገንዘቡ ገቢ በጣም አነስተኛ ከመሆኑ የተነሳ የቤትሽን ወጪ ሊሸፍንልሽ አይችልም። ቢሆንም እንዲያው ለነገሩ ያላልኩሽ እንጂ እንደምታውቂው እትብት የተቀበረበት አፈር ፈጭቼ ያደግኩበት በአባቴ ሀብት የተንደላቀኩበት በአሁኑም እድሜ ያንን ሁሉ ንብረቴን የሸጥኩበትና የለወጥኩበት ከተማ በመሆኑ ራሴንም ረድቼ አንቺንም ለማስደሰት አልችልም። ወደ ሌላ ራቅ ወዳለ ቦታ ተሰድጄ ሄጄ ማንም ስለማያውቀኝ ማናቸውንም ያገኙትን የጉልበት ስራ እየሰራው ገንዘብ ለማግኘት ስለምችል በየጊዜው መጣልሻለሁ ብዬ አስቤያለሁና ባንቺስ በኩል ምን መስሎ ይታይሻል ብሎ አዋያት። ሰጲራም ትክ ብላ አየችውና መቼስ ምን ብዬ ልንገር፣ ጥሩ አሰባል። እንዲያውም ከችግራችን ጽናት የተነሳ አሽከርና ገረዳችን ጥለው ሄዶ የለም እንዴ? ከዚህ የበለጠ ምን ጥቃት ሊደርስብን? እንዳልከውም አሁን አንተ እዚህ በማናቸውም የኩሊነት ስራ ላይ ተሰማርተህ ስትሰራ የዚህ ከተማ ሰው ቢያይ ምንኛ ስድብና ውርደት ይደርስብሃል። እኔም የፈራሁትና በሐሳብ የተሰቃዩት ስለዚሁ ነበር። ወደ ሌላ ከተማ ሄደ እየሰራ በተመቸ ጊዜ ብትመጣልኝማ በማን እድሌ። መላውን ደግሞ አንተው አግኝተዋል። እንግዲህ ከዚህ የተሻለ ዘዴ ባለመኖሩ ብትሄድ ይሻላል። ነገ ዛሬ ሳትል በጠዋት ተነስተ ብትሄድ መልካም ነው ስላለችው ያችን ሌሊት በመጨነቅ አድሮ በሌሊት ተነስቶ በይ እንግዲህ ደህና ሰንብች፣ አየሽ ለምናልባቱ ሰው የጠየቀሽ እንደሆነ ወዴት እንደሄደ አላውቅም በይ እንጂ እንዲህ ነው ብለሽ ነገሩ እንዳትናገሪ ብሏት ተሰናብቷት ሄደ። መልካም መካር መስሎ ግራ ከሚያጋባ አንድ ቀን ሆኖለት ሁልጊዜ ሲያደባ
ምን ልዩነት አለው ከፊት ለፊት ሌባ እንዲሉ? አቤሴሎም እንደሄደ ሚስቱ ሰጲራ ተደስታ በእርግጥ ካለበት ከተማ ለቆ መሰደዱን ካረጋገጠች በኋላ ከዚህ ቀደም አቤሴሎምን ከማግባቷ በፊት ስጋ ለመግዛት ተልካ ተዋውቀው በመኪና አንፏሎ ክብረ ንጽህናዋን ወስዶ አለውልሽ ይላት ወደ ነበረው ሐናንያ ወደ ተባለው ሰውዬ ዘንድ ሄዳ ባሏ አቤሴሎምን ገንዘብ አጥቶ በመቸገር ወደ ሩቅ ቦታ መሰደዱን ከገለጸችለት በኋላ ተመልሶም ለመምጣት ተስፋ የሌለው መሆኑን በማረጋገጥና በማመን ባሏ በችግሩ ጊዜ መሬቱንና ቤቱን በሚሸጥበት ወቅት በእጅ አዙር ገንዘብ እየሰጣች የገዛችለትን ቦታና ቤት እንዲሁም የሱቁን ንብረት በማጠቃለል ንግዱንና ንብረቱን እንዲያስፋፋ ማናቸውም የቀድሞ ችግሩ ሁሉ የተቃለለለት መሆኑን አስረድታው ከአቤሴሎም አባት በሚስጥር የተረከበችውን የወርቅና የብር ሳጥን ጎድጓድ ለማሳየት ቤት ድረስ እንዲመጣ ነግራው ወደ ቤቷ ተመልሳ ሄደች። እሷም ቤት እንደደረሰች ጥሩ ምግብ አሰናርታ ስትጠብቀው በቀጠሮ ሰዓት ከተፋለ። እንደመጣም ምግብና መጠጡ ቀርቦለት ከተመገቡ በኋላ በፈገግታ የማሳይ ነገር ስላለ ናስቲ ብላ እጁን ይዛ የክፍሉን በር ከፍታ አብራው እንደገባች ፍቅሬ ከልቤ ስለምወድ እኮ ነው ለዚህ ሁሉ የደረስነው እያለች የሳጥኑን ጉድጓድ ከፍታ ተመልከት፣ ይኸው ተመልከት፣ ይህ ሁሉ ብርና ወርቅ የኛ የግል ሀብታችን ነው። እንግዲህ ምን የምትሰጋበት ነገር ይኖራል? እኔም ሆንኩ አንተ በደስታ ጊዜያችን እናሳልፈዋለን። የፈለግከውን ያህል ገንዘብ ወስደ ንግድን አስፋፋ። የተገኘውንም ገንዘብ ትርፉን በማሰብ እያመጣ እዚሁ ሳጥናችን ውስጥ እናከማቻለን። በመጨረሻም አቤሴሎም መቅረቱና መጥፋቱን ስናረጋግጥ እኔ እናንተ ተጋብተን በደስታ ተንቀባረን እንኖራለን። ስለዚህ ምን ይመስላል? ጥሩ አይደል ያሰብኩት? ብላ በመዝናናት ጠየቀችው። እሱም ያንኑ ሁሉ ብርና ወርቅ ማየቱ በሕይወቱ የመጀመሪያው ጊዜ በመሆኑ ደንግጦ ፈዞ ያይ ስለነበር ምን አልሽ? አለ ሞቅ ባለ አነጋገር። እሷም ምን ሆነ ነበር ጃን? ሐሳብ ገባ እንዴ? አይዞህ አየህ፣ እኔ እኮ የምልህ አቤሴሎም መቅረቱን ስናረጋግጥ አንተና እኔ ተጋብተን እንኖራለንና ሐሳብ አይገባ ነው። ምን ጥያቄ አለው? ከጥሩም ጥሩ ነው እንጂ። ኧረ እስማማለሁ የኔ ውቢት፣ እንደው ምን ላድርግሽ የኔ የሐሳቢ ብርሃን፣ የእድሌ በር ከፋች መሆንሽን አውቄያለሁ እኮ በፊትም። እግዚአብሔር እኔኑ ሲያድለኝ ነው እኮ አንቺን ሊያገናኘኝ የፈቀደው። እኔማ ያቺን ቀን ሳስታውሳት ህልም ነው የምትመስለኝ እኮ። ታዲያ አንቺስ ትዝ አይልሽም? አላት። እኔ አለች። አረ ይገርማል። ታዲያ ይህንኑ በማስታወስ ተሰቃይቼ ምንም ጊዜ ቢሆን ከልቤ ልፈቀ ባለመቻሌ ይሁንና ዘውትር ስበላም ስጠጣም ስተኛም ስለማስታወስ ይህን ያገኘሁትን ብዙ ገንዘብና ወርቅ በነበረው ላይ ጨምሬ በማከማቸት አቆይቼ አንተና እኔ ብቻ እንድንደሰትበት ለማድረግ በቅቻለሁ። ይሁንና አንድ ነገር በልቤ ውስጥ እየተብሰለሰለ ግን ቅር ሳልሰኝበት አልቀረውም። ቢሆንም ባንተ ሳይሆን በራሴ ያራጉት ማለት ነው። ይህንም ማለት አቤሴሎም ከተጋባን ጀምሮ ያለው ስሜት ሰርቶ የማደር ተስፋው እጅግ የላቀ ስለነበር በየሱቁና በየእርሻው ቦታ በመውጣት በመውረድ ሲማስም በማየቴ ብቻ እንጂ እንዲያውማ ከእርሱ ጋር እንኳን በምንነጋገርበት ወይም በምንተኛበት ጊዜ እፊቴ ላይ አንተ ድቅን እያልክ ስለምታስቸግረኝ ብልሃት እየፈጠርኩ ያው እንደምታውቀው በየጊዜው ካንተ ጋር እንወያያለን። እኔም ሱቅ ውስጥ መስራት ከጀመርኩበት ጊዜ ጀምሮ ከሽያጭ የምቀበለውን ገቢና ከልዩ ልዩ ቦታ የሚመጣውን ገቢ ገንዘብ በሙሉ አሁን ያየኸው የጉድጓድ ሳጥን ውስጥ ማስቀመጥ ብቻ ሆነ። ምክንያቱም ገንዘቡ ሲያልቅ የአሁኑ እድል እንዲገጥመውና እንዲሄድ ከዚያ በኋላ እኔ አንተን የግል እንዳደርግ በማሰብ ሆኖ ሳለ በዚሁ ምክንያት ያው እንዳየኸው መጀመሪያ ሱቆቹ ሁሉ ከሰሩ ስለተባለ እቃዎቹን አንተ ገዝተህ እንድትጠቀምበት ፈልጌ ቦታና ቤቱን እንድትገዛ ማድረጌ እንደነገርኩ ስለሆነብኝ ነው። ያኔ እንኳን ለቦታውና ለቤቱ የሰጠውን ገንዘብ በግዢ ስም ገዝተህ እንደተረከብክ ወዲያውኑ ገንዘቡን አምጥተህ ስለሰጠኝ ከዚሁ ሳጥኔ ውስጥ አከማቸው። ታይ
ከዚያ ወዲህ ገንዘብ አለቀ። በቃ ምን ልንበላ ነው እያልኩ ርስቱንና ቤቶቹን ሁሉ ለአንተ እየሸጠና እያስያዘን ቢሆን ሲያመጣ ከዚህ ሳጥን አያልፍም። በቂ ምግብ እንኳ ተሰርቶለት በልቶ አያውቅም ነበር። አንዳንዴ ያው ይህ ነገር ትዝ ሲለኝ ነው በራሴ ቅር ተሰኘ ያልኩ። በአድራጎቴ ምናልባት ጥሩ የደረሰብኝ እንደሆነ ለማለት ያህል ስለሆነ ነው ብላ አንድ በአንድ ዝርዝራ ነገረችው። ሐናንያም ሲፓራ ስትለፈልፍ አፉን ከፍቶ ያዳምጥ ነበርና ይገርማል ግን ሰርተሽለታል እኔ ምለው አለ። ብትለው እነኚህን የጉድጓድ ሳጥኖች ማን ነው የሰራቸው? አንቺ ነሽ ማለት ነው አላት። ውይ የኔ ነገር አልነገርኩም። የነገሩን መነሻ ሳላጫውት በመቅረት ያስናለሁ። ይቅርታ የለኝ። አየውል ያኔ እኔና አንተ በተገናኘን አመት ምን ነው እሱን አላገባው አለች። አዎ እሱማ እንዴት ረሳለሁ። ወዲያው እንደተጋባን አባትየው መቼም ሀብታም ግሩም ደግ ሰው ነበሩና ሰርጋችን እንደተፈጸመ ልዩ ልዩ ሽልማት ሸልመውን ስንደሰት ሰነበትን። አንድ ቀን እሱ በሌለበት እኔም ብቻ ጠርተው እንግዲህ አንቺ ሚስቱ እንድትሆኚ ፈቅጄ በተክሊል ተሳስራችኋል፣ ስለዚህ የወደፊት ሀብታችሁ ይህ ነው ብለው አንድ ባንድ የወርቁንና የገንዘቡን ጉድጓዶች ካሳዩም በኋላ ልብ አድርጊ ለማንም እንዳትናገሪ ብለው ለኔ ብቻ ስላስረከቡኝ ይሁን እኔ ብቻ ይዤዋለሁ እንጂ አልሰራሁትም። ደግሞ የገረመኝ እንደሰማው በአንድ ወር ጊዜ ውስጥ ብዙ ሚስቶች ተድሮ ነበር አሉ። ግን በማግስቱ ወደ ቤታቸው እየላከ መለሳቸው። እኔን ግን ካንተ ቀድሞ እንዳገባኝ እናቴ ያንን ነገር ጠይቃኝ ሄዳ አይሰራችሁን አላውቅም፣ ብቻ ይሁን እኔ ብቻ ተመርጬ ሚስቱ ሊያደርገኝ በቃ። ታዲያ ጥሩ እድል አይደለም ነው የምትለው? ምን ማለትሽ ነው? ከእድልም እድል እንጂ ቀብቶ አይደለም እንዴ ሰጠሽ እንዳላት። አዎ ቀብቶ። አሁን ታዲያ ምን ለማድረግ ታስባለህ? ገንዘቡ እንደሆነ በእጃችን ነው ያለም ኮምበል እንጂ። የኔ ዓላማ ቀደም እንደተጨዋወት ነው አንቺ እንዳልሽው ማለት ነው እስከነጋባ ድረስ ቀስ በቀስ እንሰራለን። አሁን በየቦታው በውድም ቢሆን መሬት እየገዛው ቤት በማሰራትና በማከራየት የጥቅም በር ልክፈት። አሁን ያሉትንም ሱቆች በማስፋፋት ልስራ። የሚገኘውንም ገቢ ላንቺ ሰጥሻለሁ። የሚያስፈልገውም በሚሆነው አይነት ለመስራት እንድንችል እንዳልሽው ይሁን ብሎ ከነገራት በኋላ እኔ ሲን አይደለም እንደምለው ግን አንድ ነገር እምልህ ላታልል ሳይሆን ከአቤሴሎም በላይ ስትገዛም ሆነ አሁን ልትገዛ የምትፈልገው መሬትና ቤት የተዋልካቸውን የውል ሰነዶች አምጥተህ እንድትሰጠኝ እኔው ዘንድ ከገንዘባችን ጋር ይቀመጣሉ። ምክንያቱም ሰው ነህና አንድ ቀን እንዳትከዳኝ ብዬ በመፍራት ነው። ስለዚህ እንዴት ነው ቅር የሚያሰኝ ሐሳብ አላወራውም ማለት አለችው። ማን እኔ ምን ቆርጦኝ ደስ እያለኝ ብሏት በሐሳቡ ተስማምተው ብዙ ጥኖችን ከተለዋወጡ በኋላ ብዙ ገንዘብ ሰጥታው እንደሄደ መኪና ገዝቶ እንዲደሰቱበት መፈለጓን ገለጸላት። ይሄው አለች። ለጊዜው ሐሳባችን እስኪሟላ እንዲህ ነው ብሎ በወሬ እንዳይፈተፍቱ እንዲታወቅብን ስለማያስፈልግ ሁሉ ጊዜ ሰው ሳይ ቅድም በመጣበት የጓሮ መንገድ እንድትመጣ፣ ምክንያቱም የኔ ሁሉ ጊዜ አንተ ዘንድ መምጣት ላፍ ሽውታ ይመቻልና መጠንቀቁ ይበጀናል ብላ ሸኝታው ተመለሰች። እሱም የሰጠችውን ገንዘብ ተሸክሞ መኪናዋን ሊገዛ ሲሄድ በልቡ ያሰበውንና የተመኘውን በማግኘቱ ይህ ነው የማይባል ደስታ ተሰምቶት ሊያብድ ምንም አልቀረውም ነበርና እንደሄደ የመንሸራሸሪያና የመንደላቀቂያ መኪናቸውን ገዝቶ እንደ ምክራቸው ያሰቡትን ሁሉ ፈጽመው በደስታ ባህር ሰምጠው ሲዝናኑና ሲደሰቱ ከረሙ። ምንስ ተባለና ምንስ ተደረገ? ቃል ኪዳኑ ፈርሶ ደሙ እንዴት አረገ? ይገርማል፣ ይደንቃል ሲታሰብ ነገሩ። ሰው ለምን ይሞኛል በአምሳለ ክብሩ መባሉንስ ሲባል ይሁን ለአንደበቱ አደራው የተቀረ ቃሉ መረሳቱ እንዲባል። የአቤሴሎም ጉዞ። አቤሴሎም ከቤት እንደወጣ አንድ አቅጣጫ ይዞ ሲጓዝ ውሎ ስለመሸበት በጣም ደክሞ ስለነበር ወደ አንድ ትልቅ ዛፍ ስር ጠጋ ብሎ ቁጭ ካለ በኋላ ወይ እናቴ እንዲህ በሄዶ መንገዱ አላልቃለኝ፣ ከተማም አላገኘው፣ የት እንደሚሄድም አላውቅ፣ ዙሪያው ገደል ሆኖብኛል፣ ማደሪያም አላገኘውም፣ ረሃቡና ጥማቱም አንሰፍስፎኛል፣ ምን ይሻለኝ ይሆን እያለ ካለቀሰና ከተከዘ በኋላ
ዛፉን ደገፍ እንዳለ እንቅልፍ ይዞት ሄደ። ሌሊትም ሲሆን ቢነቃ ጨለማው እርሶት መላወስ እንኳን የማይችል መሆኑን ተገነዘበ። ወዲያው ብድግ ብሎ ቆሞ ሲያስብ አሁን እስቲ አውሬ መጥቶ ቢበላኝስ? እንዲሁ ልቀር አይደለም? ባይሆን እዚህ ዛፍ ላይ ወጥቼ ለምናልባቱ ሰው በሚኖርበት መንደር በአካባቢ ቢኖር የመብራት ጭላንጭል እንኳን ልመልከት ብሎ ዛፉን ቧጦና ተፍጨርጭሮ እንደምንም ወጣ። ከፍ ከፍ እያለም ሲሄድ በሩቅ ለሩቅ ትንሽ ትንሽ የሚታይ የእሳት ብርሃን ታየው። ቢሆንም የሚታየው ፋና በሩቅ ስለነበረ ወደዚያ ተጠግቶ ለማደር ያለው ተስፋ ስለመነመነ ዛፉ ላይ ተመቻችቶ ማደሩን መርጦ ቀበቶን ፈቶ ወገቡን ከዛፉ ግንጣይ ላይ ጠፍር አድርጎ ካሰረ በኋላ እንቅልፍ እንኳን ቢወስደው በቀላሉ እንደማይወድቅ አረጋግጦ እንደቆየ ወደ እንቅልፉ ዓለም ተጓዘ። እንዳሰበው ምንም የመውደቅ አደጋ ሳይደርስበት ሌሊቱ ነጋ። ከእንቅልፉም ሲነቃ ፀሐይዋ ወጣ የብርሃን ጨረሯን አንሰራፍታ በማየቱ ደስ ብሎት ዛፉ ላይ እንዳለ ቁልቁል ቢመለከት ደንግጦ ይህን ሁሉ አቀበት ማታ ከምን ጊዜው ወጣሁት? ግሩም ነው ወይ ፍርሃት! እስቲ ማታ አውሬ ይበላኛል ብዬ ፍርሃት ባያድርብኝ ኖሮ በኔ ጉልበት እንዴት ይህን ሁሉ የዛፍ ጉዞ አደርግ ነበር? አሁንስ እንዴት ወርዳለሁ እያለ ሲያመነታ አንድ ኮሽታ ድምፅ ከበላዩ ሰማ። ወዲያው ደንገጥ ብሎ ቀና ብሎ ቢመለከት አንድ አህያ የሚያህል ዝንጀሮ ተመለከተ። በዚህም ጊዜ ድንጋጤ ይዞት በደንብ አላየውም ነበርና በቀጥታ ጅብ ስለመሰለው እየተርበተበተ በፍጥነት ቀበቶን ፈቶ ከዛፉ ላይ በመውረድ ሩጫውን ለቀቀው። ወዲያው ጥቂት እንደሮጠ ከኋላው የተከተለው መስሎት መለስ ብሎ ቢመለከት ምንም ስላልተከተለው ይገርማል፣ እግዚአብሔር እንዴት አወጣኝ፣ ሌሊቱንማ በያኝ አይመረኝም ነበር እያለ ሲጓዝ አርፍዶ አንድ መንደር አገኘ። ውሃ እንዲያጠጡት ለምኖ ምግብና ውሃ ሰጥቶት ከበላና ከጠጣ በኋላ ጥቂት አረፍ ብሎ ድካሙ እንዳስታገሰ ጉዞውን ቀጥሎ ሲሄድ ውሎ ወደ ማምሻው ገደማ አንድ ትልቅ ጫካ ለማቋረጥ ኩስ ኩስ ሲል ጸጉራቸው የተንጨፈረረ ጠመንጃቸውን አንግበው ዝናራቸውን ጠምጥመው ልብሳቸው በቅቤ የተነከረ የሚመስል 3 ሰዎች አይናቸውን አፍጥጠው ከተፋሉበትና በማፌዝ ከየት ነው የምትመጪው ብለው ቢጠይቁት አቤሴሎም ደንግጦ ምድር ይሁን ሰማይ ያለበትን ረስቶት በመንቀጥቀጥ መናገር አቅቶት አይኑን ብቻ ያቁለጨለጨ ይመለከታቸው ጀመር። ወዲያው ከሽፍቶቹ አንደኛው አትናገርም እንዴ ብሎ በጥፊ ቢቆጋው በትቢያ ላይ ተንደባለለ። እዚያ ወደቀበት ሆኖ ግልብጥ ብሎ ወደ ላይ ቢመለከት አፍጥጠው ወደሱ ሲጠጉ አየ። እሱም የሞት ሞቱን ባካችሁ አትግደሉኝ፣ እኔ አንድ መናጢ ደሃ ገና ስራ አገኝ ብዬ ወደማላውቀው አገር መሄዴ ነው ብሎ ሲናገር በልተነስ ብለው በቁጣ ቃል አዘውት ተነስቶም ቆሞ ሲቅለሰለስ የመጣበትን ስፍራና አድራሻ እንዲሁም የማን ልጅ እንደሆነ ጠይቀውት ምንም የሌለው መናጢ ደሃ የማያውቁትም መሆኑን ስለተረዱ 3ቱም ከበውት ፈንጠር ብለው ድንጋይ ላይ ተቀምጠው በልስኪ የአገርን ዘፈን ዘፈን ብለውት ያለ ውዴታው ይገሉኛል ብሎ በመፍራት የማያውቅበትን የቆጡን የባጡን በመዘላበድ እያዜመ ዘፈነ። ጨፈራውን አሳየን እንጂ ስለተባለ ጮቤ ሲዘል ቆይቶ ተዋት እባክህ የባሰባት ጀንፈለች ብሎ አንደኛው ተናገረ። ጭፈራውን አቁሞ ባሳዛኝ ሁኔታ ሲመለከታቸውም 3ቱም ብድግ ብድግ ብለው ቆሙና አንደኛው አየሽ አሁን ስትሄጂ ማንም ሰው ቢጠይቅሽ እንዲህ ያሉ ሰዎች አይቻለሁ ብለሽ እንዳትናገሪ፣ ካለሽበት መተን ነው የምንገልሽ፣ ቢያውን በሩጭ ሂጂ ቶሎ ብለው ስለፈቀዱለት አቤሴሎም ከመቃብር የወጣ ያህል ድንጋዩንና እሾሁን ከምንም ሳይቆጥረው ፈትለክ ብሎ ሲሮጥ ሽፍቶቹ አይነፍስ ያው ያት በመባባል እየተሳሳቁ ወደ ጫካቸው ገቡ። አቤሴሎም አንዴ እንኳን ገልበጥ ብሎ ሳይ አሁን እየመሰሉና አኳናቸው እየዘገነነው ሲሮጥ ቆይቶ ከጫካው ወጥቶ ገላጣ ሜዳ አግኝቶ ሲሄድ ውሎ ስለመሸበት ዛሬ ደግሞ የትላደር ይሆን እያለ አሰበ። ወደ አንድ አቅጣጫ ቢመለከት በሩቁ ጢስ አየ። ወደዚያ ሲሄድ ምንም ቢደክመው ፍርሃት ይዞታልና ሳይታወቀው ነበር የደረሰው። አሳድሩኝ ብሎ ስለለመነ ባለቤቶቹ መንፈሳውያን ቢጤ ነበሩና ፈቅደውለት አደረ።
ሌሊቱንም የት እንደወደቀ ሳያውቁ አሳለፈ። ከነጋም በኋላ ለመሄድ ቢሞክር እግሩ ከድካም ጽናት የተነሳ ተሳስሮበት ሊራመድ ባለመቻሉ ቁጭ ካለበት ቀረ። ባለቤቶቹም ድካሙን ተመልክተው ስላዘኑለት የዛሬን ረፍት አድርጎ እንዲውልና በማግስቱ እንዴት ስለነገሩት እሺ ብሎ ውሎ አደረ። በሁለተኛው ቀን ሰውነቱ ጥቂት ስለተፍታታ ሰዎቹን አመስግኖ ተሰናብቶ ነበር መንገዱን የቀጠለው። ቀስ እያለም ሲሄድ ውሎ ወደ ማምሻው ገደማ ከጫካው አልፎ እልም ያለ የአውላላ ሜዳውን ጉዞ እንደተያዘው ኃይለኛ ዝናብ መጥቶ ይወቃው ጀመር። አቤሴሎም እንዳይቀመጥ ጎርፉ ይዞት የሚሄድ ሆነ። እንዳይራመድ የዝናቡ ዶፍ ፈጽሞ ሊያንቀሳቅሰው አልቻለም። እንዳይቆም ጉልበቱ ተንቀጠቀጠ። ወዲያና ወዲህ እየተላጋ ጥቂት ከተራመደ በኋላ ድካም በኃይል ተሰምቶት ስለነበር ሲወድቅ ሲነሳ ልብሱ፣ ፊቱ፣ ሰውነቱ ሁሉ በጭቃና በውሃ ተነክሮ የብርድ ብዛት ሲያንሰፈስፈው ቆይቶ የመጨረሻው ጭቃውና ውሃው ውስጥ ቁጭ ብሎ ቀረ። ጥቂትም ቆይቶ ዝናቡ እንደማባራት ሲል ብድግ ልበል ቢል ቤት እንደምንም አንሰራርቶ እየተንዘፈዘፈ ቀጥተኛውን መንገድ ትቶ ወደ ጎን በመታጠፍ ቤት ባገኝ ብሎ ሲሄድ ሲወርቅና ሲነሳ ቆይቶ መሽቶ ላይ እንደንገዝገዝ ሲል አንድ ትልቅ ግቢ ደረሰ። እንደደረሰ እየተንቀጠቀጠ የአጥሩን በር ገፍቶ ቢገባ ከአሽከሮቹ አንዱ ማነህ ብሎ ጠየቀው። አቤሴሎም እንኳን መናገር በእጁ እንኳ ምልክት ለመስጠት ባለመቻሉ ዝም አለ። ሰውየው አትናገርም እንዴ ብሎ ወደሱ ቀረበና ወዴት ነው ዝም ብለህ የምትሄደው? ከየትስ ነው የመጣው አለው። አቤሴሎምም እንደምንም ተናግሮ ለሁኔታው ፍንጭ መልስ ካልሰጠ በቀር ወደ ውጭ ተገፍትሮ የባሰ ስቃይ የሚደርስበት መሆኑን ስለተገነዘበ የግዱን እባክህ ዝናብ መጥቶኛልና እሳት ጋር ውሰደኝ እባክህ ብሎ በመንቀጥቀጥ ስለለምነው አዝኖ ወደ ማድ ቤት ቢወስደው የቤቱ እመቤት ገረዶችን ለመቆጣጠር እዚያ ስለነበሩ ሲነጋገሩ ሰማ። ይቆጣሉ በማለት ቶሎ ብሎ አቤሴሎምን እየገፈተረ ወደ ኋላው መለሰውና ለከብቶች ከተከመረው ሳር ስር አስቀምጦት ሄደ። ትንሽ ቆይቶም ተመልሶ ቢያይ አሁንም እሜቴ ማድ ቤት ስላሉ የልጁን በብርድ መሰቃየት አይቶ አሁንስ ገብቼ ነግራችኋለሁ ብሎ ገባ። እንደደረሰ እሜቴ አንድ ልጅ እንደው የሚያምር ነገር ነው፣ ከየት እንደመጣ ግን አላቅም። ብቻ የዛሬው ዝናብ በጣም ስለመታኝ እንቀጠቀጣልና ብርድ እንደው ባህል ይዞታል። መንገደኛ ሳይሆን አይቀርም። እባክዎ እዚህ መጥቶ እሳት እንዲሞቅ ፈቃዱ ይሁን ብሎ ጠየቃቸው። ሴትዮቱ ሩሩህ ነበሩና ያታለ አምጣውና ይሞቅ፣ ነገር ግን እዚህ እንዳያድር፣ እዚህ ስብሳብ ስር ይደር ብለው ወደ ቤት ገቡ። ያም ሰውዬ በፍጥነት ወደ አቤሴሎም ሄዶ ደግፎ አነሳውና ይዞት ወደ ማድ ቤት ወሰደው። እሳቱም ዳር አስቀምጦት ልብሱም በመጭመቅና በማስጣት ከረዳው በኋላ አቤሴሎም ከብርዱ ሳይላቀቅ አንዲቱ ገረድ መታ አሁን ወደ ውጭ ውጡ፣ እሳቱን ስራ ሊይዝበት ነው ብላ በቁጣ ስለተናገረች ሰውየውም እያዘነ አቤሴሎምን እየተከዘ ወደ ውጭ ወጥተው እመቤቲቱ ወዳዘዙበት ታዛ ስር ሄዶ አቤሴሎም የማደሪያ ቦታውን ተረከበ። ወዲያውም ኩርምት ብሎ ተጋድሞ እንደቆየ የራት ጊዜ ስለነበር አሽከረየው በሰፌድ ቢጤ እንጀራ ይዞ መጥቶ ሰጠውና ለራቡ ማስታገሻ ያህል ብርድ ባቆረፈደው እጁ ጥቂት በግድ በላ። ከዛም ልተኛ ቢል ብርድ የሚያይለው ሲበሉ ነው መሰል የባሰውን ያንሰፈሰፈው ጀመር። በዚህንም ወቅት መሽቶ ነበርና የቤቱ አባወራ ተኝቶ ሳለ እመቤቲቱና ልጃቸው ገረዶችም ጭምር ትልቁ ቤት ውስጥ ቁጭ ብለው ስራ ይሰሩ ነበር። አቤሴሎም በብርዱ መሰቃየት የተነሳ እየተርገፈገፈ ወይኔ እናቴ፣ ወይኔ አቤሴሎም ትትታ ከችከችከች ያሜሎልሽ አባቴ ብትኖርልኝ ኖሮ መቼ ሁሉ ስቃይ ደርስብኝ ነበር እያለ ሲያለቅስ እሜቴ ሰምቶ ኖሮ ገረዲቱን አንቺ ይህ ደጅ ያለው ልጅ ምንድነው የሚለው ሰምተሻል ብለው ቢጠይቋት አሁን እመቤቴ በጨረፍታ ሰምቻለሁ፣ በለሰለሰ ድምጽ ሲናገር ስላሳዘነኝ ሳዳምጥ ነበር። ወይኔ አቤሴሎም መሰለኝ፣ እንግዲህ የራሱ ስም ነው አቤሴሎም እና ያን እየጠራ ሳይሆን አይቀርም ተናግሮ ወይኔ እናቴ ወይኔ አባቴ አሜሎ እያለ ነው የሚናገረው ብትላቸው አረግ
የልጅ የጌቶች ጓደኛ የነበሩት የአሜሉን ልጅ ይሁን እንዴ? እስቲ ምግብ ወሰጂለትና በዘዴ ማን ልጅ ብለሽ ጠይቀሽ አጣርተሽ ነይ ብለዋት እሷም ምግብ በሳህን ይዛለት ሄዳ አንተን እኮ ነው ብላ ቀና ሲል እንካስቲም ብላ ለሞኔ ማን ልጅ ነህ ከየት ነው የመጣው ብላ ጠየቀችው። እሱም መናገር ተስኖት ስለነበር በአንገት ንቅናቄ ለመናገር አለመቻሉንና ለመብላትም አለመፈለጉን ገለጸላት። ከዚህ በኋላ ገረዲቱ ወደ እመቤቷ ተመልሳ አረ ለመናገርም አልፈለገ ምግቡንም ብላ ብሎ እምቢ አለኝ። በይቴው ብቻ እስቲ ጌቶች እንቅልፍ አልወሰዳቸው እንደው ጠይቃቸዋለሁ ብለው ልጃቸው ሜሮና የምትባለውን ጠርተው ሄደሽ አባትሽ መተኛት አለመተኛታቸውን አይተሽ ነይ ብለው ላኳት። እሷም ወደ አባቷ መኝታ ቤት ሄዳ ብታይ እንቅልፍ ወስዷቸው ነበርና ተመልሳ ለእናቷ ነገረቻቸው። እንግዲያውስ አሉ እሜቲቱ ነገ ጧት ስለምነግራቸው እሳቸው ከመነሳታቸው በፊት ልጁ እንዳይሄድ ለገብሬ ያስጠንቀቀሽ ንገሪው ብለው ገረዳቸውን አዘውተኙ። ገብሬም ትእዛዙ እንደተነገረው ቡትቶ ቢጤ ጨርቅ አምጥቶ ደርቦለት ሄደ። ምኔ ስቃይ ነው ትርጉሙ ቃሉ ነው የቱን አበጥረ ለይተ አይተኸው በማታቀው ውግዘት ማላና ጸናኸው እንዲል እንደምን አላችሁ የተወደዳችሁና የተከበራችሁ እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች።